ነው ቮይስ ሪከርድ። ኦኬ በየቤቱ እየዞረ በጣም ጥሩ። እሺ ፎሎወርሶችሽን ፎሎ እያደረገች በውስጥ ሄዳ እንዳይረዱሽ ስታስፈራራ ሰዎቹ ይላኩልሽ ቴክስት ሜሴጆች፣ ስክሪንሾቶች አሉ። ስልኬ ተበላሽቷል ነበረ። ስልክሽ ተበላሽቶ ጠፋ? አለ ስልኬ ግን ስክሪኑ ተበላሽቷል። እሺ ሰውየው $5000 እልክልሻለሁ ሲል ቮይስ አለ? እሱም የለኝም። እሺ ሰውየው $17000 የትኛው ማስረጃ የለም። ሰውየው $17000 የከፈለበት ደረሰኝ እሷ ለጥፋ ህዝብ እንዲያመሰግነው ያደረገችበት ሪከርድ አለ? አንድ እንኳን እኮ ሴቭ አድርጌው ነበረ። ከዛ ጠፋች። ሴቭ አድርጌው ነበረ ስልክ ላይ ጠፋ። አንቺ ወደ ጋላሪ ሴቭ ካረሹ እሷ ማጥፋት አትችልም። ከራሷ ስልኳ የራሷ ላይ እና ጋለሪው ላይ ስልኬ አሁን ሌላ ስልክ ነው ያዝኩት። ይኸውልሽ ስልኩን ላሳይሽ። ስልክሽ ተበላሸ። ኦኬ ሰላሚና ችግር የለም በቃ እሺ። እሱ ስልክሽ ተበላሽቷል። አምስተኛ ራቁት ፎቶ ይዤብሻለሁ ብላ ስታስፈራራሽ እና የምናወራቸው ነገሮች ሁሉ ሪከርድ ናቸው ብላ ስታስፈራራሽ ማስረጃ አለ? አንድም ነገር እንኳን ሪከርድ አላችሁ? ስልኩ እንትኑ ተበላሽ ተበላሽ። ስለዚህ ምንም አይነት ለሰባ ምንም አይነት ማስረጃ የለሽም። የዛን ሰዓት 13,000 ብር አለብኝ የቤት ኪራይ አለች። ያው መማርን ቤት ስገባ ይሄ ጉዳይ ነው የእኔም ለምን አትሊስት ቤት ኪራይ እንኳ ራሱ አልተከፈልላትም የሚል ነው እና እዳ ያለብኝ እያለች ነው የምትጮው። እኔ ደግሞ ለምን እዳዋ ቢያንስ ከተጠየቀላት አይቀር እዳዋ ለምን አልተከፈለም የሚል ነው የኔ። ይሄ ከቅንነት ነው። መማርንም እንትን ከማለት አይደለም። እዳዋ ተከፍሎላት ይች ልጅ ስትረስ ስላለባት ስትረሱ አትሊስት በእዳው እንኳ ያለው ስትረስ እንዲቀነስላት ትፈልጋሉ። ያው ሰውኛ አስተሳሰብ ማለት ነው። ሰው መጨረሻ ላይ ግን እኔ ቁጭ አልኩኝና ለእሷ ብር ማሰባሰብ ጀመርን። በራሷ ካሻፕ ነው የሚሄደው። ወደ እኔ የሚመጣ አንድም ብር የለም። እኔ ኦልሬዲ ከራሴ ኪስ $300 ልክ ያለው በዛ ሰዓት። ከዛ ሰው እየመጣ እመቤተ ማርያም ተሳድበሻል ምናምን ስለሚሰድቧታል። ከዛ እሷም ትሳደባለች። እኔም ተጨመርኩ እሷን ለማገዝ ቢከዝ እዛ ጋር ቃ ነው የሚታየኝ ምናምን። እኔ ደግሞ እንደዚህ ከፋሚሊ እንደዚህ እንደሷ ጭንቀት ውስጥ ያለ ሰው እንደዚህ በሕክምና ምናምን ትሪት አድርጌ አድኛለሁ እና ተረድቻታለሁ እሷን ጭንቀት። ሰው እሷን ትሪት ለማድረግ እኔም መሰዳደብ አሁን እገልሻለሁ ብሎ አድሬሴን አውጥቶ የለጠፈ ሰው አለ። መኩፋን ነው የሚባል በእሷ ምክንያት አድሬሴን አውጥቶ በሚዲያ ሲሰድባት ለምን ሰደብካት ብዬ ከሱ ጋር ተላትሜ በስልክ ቁጥሬ ስልኬን ተቀብሎ የቤቴን አድሬስ አውጥቶ ለጥፎ እገልሻለሁ ቀንሽን ጠብቅ የሚለኝ ሰው አለ። ቢካዝ ኦፍ ሀር ነው ተሳድቤ ለምን ሰደባቸው? ምክንያቱም በእሷ ሰዎች ጋር አንድ ሄደ ፕሊስ እኔ ማኩዘር ነው እንዴት ሳሚና እንደዚህ አይነት ነገር እንደዚህ እያጭበረበርሽ በውሸት ማንም አይረዳሽ። እውነቱን ተነግሮ ትረጃለሽ። መረዳት ለራስሽ ጉዳይ ብቻ ነው። እሷን ኖ አይ እኔን ስም እያጠፋች እኮ ነው ሀቢባ። ስሜን እያጠፋ ባይ ዘ ወይ አንቺ ቤት ብቻ አይደለም አንቺን የሚገላት ያላሚና ሚውት አድርጊ ፕሊስ። ሚውት አድርጊ አላውቀውም ትያለሽ። ይኸውልሽ አሁን አንቺ ያደረሰችብኝ የምትይውን በደል 7 በደሎች ጽፌ እነዚህም በደሎች አድርሰሻል አላደረሽም ብዬ እየጠየቅኳት ነው። ከዛ እሷ ከተዋወቃችሁበት ቀን ጀምሮ እየተናገረች ነው። ስለዚህ 80 ጊዜ ሚውት እያበራው ነገር አለ ብሎ ነው አንደርስታንድ። እሷ ካሻፏን እና ዜሯን ከፍታ ቤቷ ሄጄ ቁጭ እያልኩ ነው። እኔ ቤት ከፍቼ አይደለም ያሰባሰቡት። ኦኬ በራሷ ቤት ከሆነ ታዲያ አንቺ ጥቅም ምንድን ነው? እዛ ጋር ገስት ላይ ስትቀመጪ የኔ ጥቅም ያንቺ ሰዎች እኔን የሚያውቁኝ ሰዎች ይመጣሉ። በቃ እንዳግዟት ሰው በዛን ሰዓት በጣም ስለሚያሳድዳት እንድትረጋጋ ስለምፈልግ እኔ እገዝቷ ላይ ቁጭ ብዬ በቃ ሳልተኛ ምናምን እሷም ሌሊት 24 አወር ማለት ይቻላል እንዲሰበሰብ የተደረገው እና እሷ ቤት ነው። እሷ ቤቷን ትከፍታለች። እኔ ገዝት ቁጭ ብዬ አስተባብራለሁ። ይሄን ነው ሳረግ የነበረው። በእኔ ቤት የተሰበሰበ ነገር የለም እና ከቻልሽ ሰላሚና እንደው በፈጠረሽ ሀሳቤን አትበታችንብኝ። ላውራ መጥፎ ነገር ከተናገርኩ ጻፊና ይሄ ውሸቷን ነው ትያለሽ። እንተበሰብላት ምናምን በጣም ከሰው ጋር ትጣላለች። እንደውም አሁን ስድብ ትታለች እንጂ የሆነ አማራ የሚል ጽሁፍ ካየች ውልጭ ገብርኤል ጽሁፍ ካየች የእምነት ሁሉ ነው የምትሳደቡ። ምንም የሚቀራት ነገር የለም። እኔ እነዛን የሚሰድቧትን ሰዎች እሷ እንድትሳደብ የሚገፋፏትን ሰዎች ኮመንታተሮችን ነበር የምጣለው። እገስት ላይ መጥተው የሚሰድቧትን ጭምር ነበር የምጣለው። ለምን እኔ ላረጋጋት ነው። ከዛ በኋላ ያለውን ሲቹዌሽን አዩ ቤተሰብ። በቃ ሰውን በዛ ልክ እኔን የሚሞልጨኛል። አንቺን ሌባ ልትጠቀምባት ምናምን አብራችሁ ልትዘርፉ ሌቦች የሚል ነበር ጽሁፉ። ሌቦች ነው የሚለው ልትዘርፉ። እሷን ደግሞ አንቺን ለማኝ ሲሏት
ተረዷት፣ ለማኙን አይደለም ችግር ላይ ስላለች ነው ምናምን ነው ብለው እና እሳደባለሁ። እኔም ለእሷ እያገዝኩ፣ እሷ ግን እምነት ከሆነ እምነት ነው የምጠራው፣ እምነት ነው የምትሳደበው። ስዕል አድኖ የጻፈ ካለ ክርስቲያኖችን ትሳደባለች፣ ኦሮሞም ካለ እንደዛ ነበር። ተይ እላታለሁ እኔ። እንደዛ አታድርጊ ግን የምትሰርቧት ሰዎች ባለጌ ናችሁ፣ ልጅቷን የማይሆን መስመር ውስጥ እየከተታችኋን ነው እላለሁ። መጨረሻ ላይ ያን ሁሉ ሳረግ ስላዩ ቤተሰቦቿ በውስጥ ኮንታክት አደረጉ። ወንድሟ አትክድም፣ ይሄንን እሷ ራሷ ማለት ነው። ወንድሟን አላቃቸውም፣ ሰላሚናን ነው የማውቀው። በውስጥ መጥቶ እኔ የሰላሚና እባክሽ ስልክ ቁጥርሽን ወይ ቴሌግራምሽን ላኪልኝ፣ የሰላሚና ትንሹ ወንድሟ ነኝ፣ ልናወራሽ እንፈልጋለን ቤተሰብ፣ ለእህቴ ስለምታረጊው ነገር በጣም እናመሰግናለን ብሎ ጻፈልኝ በውስጥ። ከዛ ሲጽፍልኝ ኦኬ ስልክህን ላክና እኔ እነሷ ስታወሩ እየፈለግኩ ራሱ በደንብ እሷ ያወራችሁን አልሰማዋትም ነበር፣ አጥቸው ነው እንጂ ሪከርድ አለ ግን አገኘዋለሁ። ወንድሟ ምን አለኝ? ሰላሚና እህቷ እናቷ ኒውዮርክ እንዳለች፣ አያቷም እዛው አያቷ ኖርዝ አይደለም ኮሎራዶ እንደሚኖሩ፣ እናቷን እንደዚህ ከሀገር ቤት ከመጣች በኋላ ብዙ መከራ ስቃይ አብልታ ትዳሯ ሁሉ ሊፈርስ ለእህቶቿን ሁሉ ይሄ መወራት ስላለበት ነው ከፈቀድሽልኝ ማለት ነው። ቤተሰቦቿ አይነገሩኝ ነው የምልሽ። እህቶቿን በእናቷ የተወለዱ የእናቷን ልጆች ካመጣቻት በኋላ ቢላ ይዛ ሁሉ ልታርዳችሁ ታስፈራራችሁ ነበር። ቤተሰብ ላይ እናቷ ላይ ባሏን ራሱ ደፈረኝ ብላ ፖሊስ ሁሉ ጠርታባቸው በጣም ብዙ ስቃይ መከራ ውስጥ ነበሩ። አትወጭም ሲሏት ፖሊስ ባሏ ደፈረኝ ብላ ፖሊስ ጠራች። አሁን ለእኔ ራሱ ያወራችኝ በእናቷ ይሄ መነገር ስላለበት ነው። በእናቷ ባል የእንጀራ አባቷ ነው። አዎ እንደዛ ነው የምታወራው። ያ ሰላሚና ተመለሺ ፕሊስ መግባት አለብን። ወንድሟን ማስረጃ ራሱ ኮንታክት እንዳረገሽ ማስረጃ አለሽ። ለምን ሰሊና ምታቀም። ስለዚህ ያን ጊዜ የጻፈልሽ እስኪ እፈልገዋለሁ በኢንቦክስ ያወራሽ። ለምን እሷ ላይቭ ላይ ስትቀር እኔ ጠንቋይ ነኝ እንዴ? እንዴት በምን አነፈንፋለሁ? እኔ ጠንቋይ አይደለሁም። የሰላሚና ወንድም ላገኘት እንዴት ትችላለህ? ሶሻል ሚዲያ ላይ እኮ ስለ ሰዎች ሶሻል ሚዲያ ላይ ፌመስ ስለሆኑ ሰዎች ቤተሰብ ማጣራት እኮ ቀላል ነው አይደል? የሚያውቃቸው ሰዎች የሰፈር ልጅ ምናምን ፈልገን እሷ እንደዛ ነው ይመስላል። አረ እኔ እንኳን እኔ ያነክም ፌመስ የምትባልም አይደለችም። ሰው እኔ በምን ሂሳብ ነው? እኔ እንደዚ አይነት ባህሪ የእሷን ወንድም ምናምን ፈልጌ ላመጣ አልችልም። እነሱ ናቸው ኮንታክት ያደረጉኝ። ከቻልኩኝ ቆይ ይህ 4 አካውንቶች ተዘግተውብኛል። ፈልገው ትክክለኛ ከሆነች ወንድሟ እኔን በእንትኑ ሀይ እንዲለኝ ወንድሟን ታምጣው። ወንድሟን ራሱ ነው ኮንታክት ያደረገኝ። ከዛ እዚህ ይከፍትና አካውንቱን እኔ ሀይ ይለኛል። እዛ ጋ ያሉትን ሜሴጆች ታገኛል። ልጁ ስም ራሱ ጠፍቶብኛል፣ አላውቀውም። የዘን ሰዓት አወራ ነው። ድጋሚ ሲጽፍ ቀየመች። የእሷ ቤተሰቦች ራሱ ማውራት አልፈለግኩም። ገብቶሻል አይደል? እና መጥቶ ሲያወራኝ ምን አወራን? እባክሽ አያቷንም ነው ያወራሁት። በነገራችን ላይ ወንድሟን ብቻ አይደለም፣ ሪከርድ አለኝ። በዋትስአፕም በቴሌግራም ነው ያስቀመጥኩት። የትኛው እንደሆነ አላውቅም። አሰምቼዋለሁ። ላይቭ ላይ ብዙ ሰው ሰምቷል ያንን ሪከርድ። የዋትስአፕ ከሆነ ስልክ ቃፎ ስለቀየርኩ ላላገኘው ይችላሉ። ቴሌግራም ግን ይኖራል ይመስለኛል። ቴሌግራም ላይ ነው። ያንን ራሱ በማሰማቴ በጣም ተናዳ ስትበሳጭ ነበር። አያቷን ድምፅ አሰማችኋለሁ ካገኘሁት፣ ግን አለ ብዬ ነው የማስበው። የእሱን ድምፅ አሰማችኋለሁ። ምክንያቱም ስሜን ስታጠፋ ነበር። ቴምር በላችን ገንዘብ ነው የምትለው። አንቺ ቤት ተስተካከለ ዛሬ እንጂ አሁን እነ ጂጂክያ ሁሉ በሰሞኑ በተፈጠረው ነገር ቴምር የሰላሚናን ብር በልታለች እየተባልኩ ነው። እነ ጆከር ሁሉ ሲሰድቡኝ ሰላሚናን ብሯን በልታለች። ቤተልሔም ዳኛቸው ስትሰርበኝ የሰላሚናን ብር ቴምር በልታለች ነው የምባለው። እኔ ግን ከኪሴ ብር አውጥቼ የሰጠው ልጅ ነኝ። ከዛ እንደዛ ስሰድብ ከሻልሽ የሰጠውሽን $300 መልሺ። እንዴት ነው ቴምር ብር በላች እየተባልኩ የምሰደበው? ገብቶሻል? እንግዲህ ከራሱ አንደበት እዚህ አንቺ ጋር ያወራችሁ ሌላ ነው። እኔ ቤት ማስረጃ የሰው ስም ማጥፋት ስለማይቻል ለሚናገሩ እያንዳንዱ ማስረጃ ማጥፋት ቤት አላለችም። እዚህ ጋር ሰላሚና ተምር በላችኝ የሚል ነገር ከ7ቱ ከቀረበችብሽ ክሶች ውስጥ ተምር ገንዘብ በላችኝ የሚል በፍጹም አላነሳችም። ምክንያቱም እዚህ ቤት ያለ መረጃ ማንም ሰው የማንንም ሰው ስም ማጥፋት አይችልም። ትክክል። በጣም ቴንኪው። አይሽ አንቺ እንደ ፖሊስ ሁሉን ማፋጠሽ ስለምትይዥ ደግሞ ገለልተኛም ስለሆንሽ ሰውን ተጣላሁትን ብለሽ ስም እንዲጠፋ ስለማትፈልጊ
እንትን አላለችም። ያው ብዙዎቹ ውሸት ቢሆኑም አሁን ምሳሌ ወንድሜን ምናምን ያለችው ብዙ ነገሮቹ ውሸት ነው። በነገራችን ላይ ሜይ ቢ 2 ነገር ነው እውነት ሊሆን የሚችለው። ሰው እዛ እንደዚ አይነት ስትሰደብ ብሬን ትመልስ ብያለሁ። ትመልስ የኔ ብር ሰጥቼ እንደዛ ጊዜና አልቅሻለሁ ሁሉ ስቅስቅ ብዬ እህቴ ምን ሆነሽ ነው ብላ ሁሉ ስጠይቀኝ አመመች ነበረች። እኔ እንደሷ ልጅ እሷን ማዳን እፈልጋለሁ። አሁን ያቺ ያዳንኳት እንደሷ አይነት ስሜት ያለባት ልጅ ቤት ገዝታለች፣ ኢትዮጵያ የራሷ ቤት ገዝታለች። ከዛ ሲቹዌሽን ወጥታ ማለት ነው። ሰላሚናንም እንደዛ ማቆም ነበር የምፈልገው። የኔ አላማ ልረዳት ነበር የምፈልገው። ግን በሰዓቱ እሷ ያው እኔ ያላት ስሜትም የሚመስለኝ ልትረዷት የምትጠጓትን ሰዎች ሁሉ የሆነ የህመሟ ስሜት በቃ ትጠራጠራለች። ወደው ነው የምትጣላችሁ፣ ትሰድባችኋለች ምናምን። ይሄ ጤነኝነት ነው ብዬ አላስብም። ሰላሚና መረዳት አለባት ብዬ አስባለሁ በእኔ በሰዓቱ ግን ስሜን ስለምታጠፋ ሳይካትሪክስ ምናምን እርዳታ የፋይናንሻሊ መረዳት አለባት ብዬ አስባለሁ። 2 ነገሮች ብትረዳ ደስ ይለኛል ሰላሚና። ስሜን ከማጥፋቷ የተነሳ የቤተሰቧን ሪከርድ፣ የአያቷን ሪከርድ እና የወንድሟን ሪከርድ ማሰማት ጀመርኩኝ። እኔ በምን ላሳምነው ይሄን ህዝብ? ቴምር ሌባ ነው የሚለኝ። ቤቴ ይኸውልሽ በፊት ተምር ከዛ በፊት ይኸውልሽ አንቺ ቤቷ ቁጭ ብለሽ በዜል እየተረዳች እየተከላከልሽላት መከታ እየሆንሽላት ሰዎች በኮመንት ሲሰድቧት ስትሰዳደብ ኮመንታተሮችን እየሰደብሽላት እንደ መጀመሪያ ግጭታችሁ የተነሳ በምን ተጋጫችሁ? ኦኬ ግጭቱ ያደረግኩላት በመሀል ወደ ዋናው ፖይንት ለምን እንደው ታውቂያለሽ ስልሽ እኔ በዚህ ልክ እየወጣች እንደዚህ አለች እነ ከሌ ጋር ጣላች ምናምን የምትለው ከሁሉም ጋር ሰላሙና ብር እንዲሰበሰብላት ስለምትፈልግ የራሷን ስም አጥፍታ እንደመሰለሽ አንዱን ሰው ገሎ የሆነን ሰው ማንሳት ገድዬ የኔ ስም ጠፍቶ ስም ማጥፋት ግድያ ነው። ባይ ዘ ዌይ የኔ ስም ጠፍቶ ከአሁን በፊትም እንደዚህ አይነት ድራማ ተሰርቶ በእኔ ዩቲዩብ ቻናል ሰብስክራይብ ተለምኖብኛል። አሁን ተመሳሳይ ሰላሚናም እያረገች ያለች የኔ ስም ጠፍቶ በእኔ ብር እንዲሰበስብላት ነው። እንደዛ መሆን የለበትም። ትክክለኛውን ነገር አንቺም ተረድተሽ ነው። አብራችሁ ነበራችሁ የመጀመሪያው ግጭት? አዎ ቆይማ እኔ የደረሰብኝ ብዙ ነገሮች ስላሉ ነው። የኔንም ተረጅኛ አውይ አሁን በሷ ብዙ ነገር ደርሶብኛል። ተሰድቤያለሁ። የእናቴ ፎቶ ጌይ ባንዲራ ተደርጎ በሷ የተነሳ ጸብ ተነስቼ እናቴ ከፌስቡክ ላይ የእናቴ ፎቶ መጥቶ እናቴ ጌይ ባንዲራ ማነው ጃፒ የሚባለው ሲሰድበኝ ጆከር ነይ ስምሽን አጥሪ ምናምን የሚባለው ሲሰድበኝ እሱ ጋር ስጣላ ጆከር ለምን ታሰድበኛለህ ነይ ብለህ አምጥተህ በሚል ተጣልተን እሱ የቤቴን አድሬስ ሁሉ ሳይቀር ያወጣው እና ዛሬ መስፈራሪያ በብዙ አቅጣጫዎች የሚመጣብኝ ቢካዝ ኦፍ ሰላሚና ነው። እኔ በቅንነት ስለሄድኩ ማለት ነው። ይሄን እኔ ላይ ያደረሰችብኝን በደል ራሱ በውሸት እናንተም ህዝቡም እንዳውቅልኝ ይፈልጋሉ። እንደ ሴት እኔም ተዋርጃለሁ። ቀላል ውርደት አይደለም የደረሰብኝ። እዚህ ሚዲያ ላይ የቆሸሸ የቤቴን አድሬስ ፊት ለፊት አስቀምጠው የቆሸሸ የመጡት የምር እዚህ ቤት ውስጥ ነው ፓንቲ ወዳደቀ ያለበት ቤት እያመጡ ይሄ ቴምር ቤት ነው እያሉ በተደጋጋሚ ተሰድቤያለሁ በዚች በልጅ ምክንያት። እኔ በቅንነት አጠገቧ በተጠጋዋት በቅንነት ልረዳት በሄድኩኝ በቅንነት ገንዘቤን በሰጠው እየሄደች በምትዋሽበት ልክ አንቺ ቤት እንዳወራችሁ አይደለም የምታወራው ሌላ ቦታ ገብቶሻል። አሁን ራሱ የመጣችበት ቅንነት አይደለም። ልንገርሽ አቡ ፍራኦል ልቴቻ ምክንያት ህዝብ ስለተነሳብኝ የእሱ ደጋፊዎች ከሱ ሳይሆና ልታጠቃኝ ነው የመጣችሁ። ይሄ ትክክል አይደለም፣ ፌር አይደለም። እኔ ክፉ አይደለሁም ለሰላሚና። ሰው የሰውን ልጅ ወደቀ ተብሎ በቆሰልኩ በታመምኩ እንደ ሴት 3 ዓመት በቴዲ ሐዋሳ ቤት ስለወጣልኝ ጉዳዩ ለምን በጎን ሂጅና እንደዚህ ቤት ተብላ ስም አጥፊ ተብላ ነው። ምክንያቱም የዛሬ 3 ዓመት ዩቲዩብ ላይ የተጣላኋትም ልጅ እንደዚህ ከመንገድ ዳር ያነሳኋት ልጅ እንደዚሁ ገንዘብ ተከፍሏት መታ የእሷን ስም እያነሱ እየሰደቡኝ እሷን ስናገር እሷ መታ ያላጠፋችሁ ስም የለም። እኔ ብዙ በደል ስለደረሰብኝ ነው። በጣም ሰዎችን ረድቼ በአቅሜ ማለት ነው በምችለው ብዙም ባይሆን ስሜ ጠፍቷል። ሀቡ እንደውም እንድትተባበሪኝ አንቺ ሴት አይደለሽ ገብቶሻል አይደል? እንድትተባበሪኝ የምፈልገው ከአሁን በፊት ቤቴ ከመንገድ ላይ አንስቼ ቤቴ 10 ወር ያስቀመጥኳት ልጅ ብራም 300 ሺህ በልታለች እያልኩ እየተባሉ $350 ሺህ በልታለች ትራክ የገዛችሁ በሷ ቤት ነው እየተባለ የኔንም ጉዳይ እንድትይዥልኝና እመቤት ካሳ የምትባለዋለች አምጥተሽ ለአንዴና ለመጨረሻ ጊዜ እኔንም እንደ እህት እንደ ሴት እንድታግዥኝ ይፈልጋሉ። በልጆችሽ ይዤሻለሁ እንድትተባበሪኝ። እኔ በሰው በረዳው ስሜ ጠፍቷል። ተንቋሽሻለሁ፣ ተሸማቅቄያለሁ ሁላ ገባሽ? ይሄንን እኔ ለምን መሰልሽ ሰዎች እውነት ካላቸው አንቺ ቤት በመረጃ ስለሆነ የምትጠይቂው
የእመቤት ካሳ ለአንዴና ለመጨረሻ አንቺ ቤት መጥቶ ጉዳዩዋ ታይቶ ማን ብሩ እንደተበላ ማን ብሩን እንደሰጠ ማን ሚሊየን እንደተጠቀመበት አውቀሽ ህዝብም እኔን እንዳውቀኝ ይፈልጋሉ። እንድትተባበሪኝ በልጆችሽ ለምኜሻለሁ። ሰላም እመቤት ካሳ አንቺ ቤት እንድትመጣ ልክ እንደ ሰላሚና ማለት ነው። አንድ ይሄንን ነው የምጠይቀው። የሰላሚናን እንጨርስ። እኔ ሁሉ ጉዳይ በተደጋጋሚ ተሰደኩበት ያለ ጉዳይ እኔ በፖይንት ያስኩት በቃ ጨረስኩልሽ። በቃ እዚህ ጋር ልሄድልሽ። እኔ እና እሷ ይሄን ሁሉ ነገር ያልኩት በደል ስለደረሰብኝ ነው። በዚች በልጅ መጨረሻ ላይ እሷ አንቺ ወደምትይኝ ፖይንት ልምጣልሽ። ይሄ ሰውዬ ለእሷ አሁን ዋናው እየመጣች ቴምር ተጠቀመችብኝ። እሷ ያልነገረችሽን እኔ እነግርሻለሁ። እዚህ እሷ የዘለለችው እንደውም እኔን በደንብ ሰው ራሱ እኔን እንደ አጭበርባሪ ሊስለኝ የሚችልበት ነገር እሷ ያላወራችሁ ማለት ነው። እሷ እንደዚህ ዝም ብላ ነው የምታጠፋው እንጂ ሰውን መጉዳት ተንኮል። አሁን የሰላሚና ነገሯን ፖይንት አድርጋ አታወራም። ሰዎችንም ለመጉዳት ብትሄድ ዝም ብላ ብቻ የሆነ በውሸት እየዋሸች ሰውን እንዲረዷት ትጠይቃለች። ግን እውነቱን ተናግራ ነው። እና ደግሞ እውነት እኔን ራሱ ልትዋሽ ብትል አሁን በዚህ ጉዳይ ብትዋሽ ሰው ያምናታል። ቢካዝ እኔ ጋር ራሱ የገባ ብር ስለነበረ ማለት ነው። ገብቶሻል አይደል? ሰው ይሄ ሰውዬ እኔ አላውቀውም። ሰውየው እስካመር ነው። የሴቶችን የራቁት ቪዲዮ እየያዘ ፋይናንሻሊ ጥሩ ሴት ናት የሆነ ነገር አላት ብሎ ያሰበውን በውስጥ ይጽፋል፣ ስልክ ቁጥር ያስቀምጣል፣ ይጀነጅንሻል ምናምን። እኔን ያንን ከአመት በፊት እሷን ከማገኘቱ በፊት በውስጥ ሲጽፍልኝ የነበረ ግን አንድ ቀን መልስ ያልመለስኩለት ሰውዬ ነው። ዶክተር አሚር ይባላል። ብዙ የዚህ ሰውዬን ታሪክ ካመጣሽ ብዙ ሴቶች ተበልተዋል፣ ብዙ ወንዶች ተበልተዋል። የብዙ ሴቶች የራቁት ፎቶ ሰው እንግዲህ ወንዶቹን ሴት እየላከ ይሁን አላውቅም። ወንዶቹ ምን መሰለሽ የሆነ ቢዝነስ አብረን እንስራ እኔ እንደዚህ ያለኝ ይላቸዋል፣ ያምኑታል። ሴቶቹን ያው በቋሚነት ብርያ እኔ ራሴ ጋር የደረሰ መረጃ ስላለ ነው የምነግርሽ። በኤቪደንስ ነው። ከፈለግሽ ልክልሻለሁ እንጂ ነኝ። ቅድም የሰው ስም ስጠቅስ ነበር። ባጠቅስ ደስ ይለኛል። ምሳሌ የፍራውንን ስም ለማንሳት ብላ የሆነ ህይወት የሚበጠብጥ በጣም አደገኛ ነገር አለ እና ያንን ባታነሳው ደስ ይለኝ ነበር። በጣም መጥፎ ነገር ስለሆነ እኔ እጅ ላይ ያለው ያ ነገር እኔ ራሱ በጣም እየሰቀቀኝ ስለተላከልኝ ዝም ብዬ ኪፕ ያደረኩት ያ ዶክተር አሚር ይባላል። እና ያ ሰውዬ እኔን ማገኘት ስላልቻለ እኔን ማገዝ እፈልጋለሁ፣ አይጋር ትራክ ካምፓኒ፣ አንቺ ጠንካራ ሴት ነሽ፣ እኔ ምናምን አለኝ እንደዚህ እያለ ይጽፋል። እኔ ግን ቼክ አላረኩትም እና አልመለስኩለትም። በመጨረሻ በማናገኘኝ በሰላሚና አገኘኝ። ሰላሚና ቤት ቁጭ ብዬ እሷን ገንዘብ ትረዳ ብዬ ቁጭ ባልኩበት ቦታ በእኔ ጉዳይ እኔን ጽፎ ያላገኘኝ ሰውዬ ለሰላሚና ለቴምር ብዬ ነው ብሎ 17,500 ምናምን ዶላር ወደ እጀዋን እዳ አለብኝ የምትለው የቤት ኪራይ እዳ ይከፈላት እያልን አይደል? እዛ ጋ ቁጭ አልነው። ያንን እዳ ሄዶ ካፍሎ በኢሜሏ ሪሲት ልኮ እኔን ለቴምር ብዬ ነው የከፈልኩልሽ፣ ቴምርን አገናኝኝ አላት። ከከፈለ በኋላ አዎ ከከፈለላት በኋላ ሪሲት ልኮላት ጠይቂያት፣ እሷን አንስተሽ ማለት በኋላ ከፈለች ኢሜልም ደረሰኝ ተገባላ ብላለች። እንደውም ጥሩ ነው፣ አንድ ማስረጃ አገኘን። ለምን ሁሉ ነገር ስለጠፋባት ስልኳ ስለተበላሸ፣ ኢሜል ግን ስልክ ቢበላሽም ኤኒ ዲቫይስ ኢሜይላችንን ሳይኒን ስናደርግ የተጻጻፍ ነው ኢሜይል ሁሌም ስለሚኖር ሰው በኢሜይል ስለሆነ ደረሰኙን የላከው ደረሰኙን ማቅረብ ትችላለች። አንድ ማስረጃ ነው። ግን እናንተ እንዴት ነው የምታምኑት? አንድ ሰው በሰከንድ ውስጥ 17,500 ዶላር ክፍል አድርጎ ሚዲያ ላይ ለሚያውቃት ሰው እዳ ደረሰኝ ሲልክላችሁ እውነት አምና እኔን ብላክሜል ማድረግ ይፈልጋል ሰውየው። በቃ ዋናው ፖይንቱ እኔ ነኝ። ሰላሚናን መርዳት አይደለም። እኔ ብላክሜል ልደረግ ነው ያ ጉዳይ። ኧረ ብዙ ብር ነው። አንቺ ብዙ ነገር አድርጓል። ከዛ በኋላ ለእኔም ልነግርሽ ነው። ከዛ እኔን ለማግኘት ቴምርን ነው ማውቃት ብሎ ለእሷ ብር ከፈልላትና እባክሽ ቴምርን አገናኝኝ አላት። ለቴምር ብዬ ነው የከፈልኩልሽ፣ እሷን ነው ማውቃት፣ ቴምርን አገናኝ ሲላት ሰላሚና ደወለች ለእኔ ኮንፈረንስ ኮል ላይ። እኔ ሰውየውን አላውቀውም፣ የሆነ ሰውዬ ከፈለልኝ፣ አንቺን የሚያውቅሽ ሰውዬ አለችኝ። ጥሩ አመለካከት እዚህ ሶሻል ሚዲያ ላይ ያለው ሰው አለ እንዲህ ጥሩ ምናምን 17,000 እኔ ቁጭ ብዬ እዛ ለእሷ ስፋለም ስለነበረን ያሳዝ ለእኔ ብሎ የሚከፍል ምናምን። ከዛ ስታገናኘኝ አለቀስኩ። እኔ አስወር አለቀስኩ።
ይህ ቅድምም ስትናገር ሰምተሻታል። ስቅስቅ ብዬ ነው ያለቀስኩት። ቢከዚ ይችል ታሳዝነኝ ነበር። እኔ አለቀስኩ። ከዛ በጣም አላህ ይስጥህ አንተ በጣም ጥሩ ሰው ነክ ሰላሚናን። ምክንያቱም እዛ እኔ የምሰደብ ነበር፣ በሷ መስፈራሪያም ደርሶብኛል እና አላህ ይስጥህ ብዬ ያለቀስኩኝ እኔ ማለት ነው ለሱ። ከዛ ነበር ቅድም አለቀሰች ብላ እኔ ደስ ብሎኝ ነው። ምክንያቱም እንዴት ነው አንድ ሰው በጣም እኔ ታሳዝነኝ ነበረ በሰዓቱ። በጣም ነው የማዝንላት። ቢካዝ የእውነትም ሰላሚና ይሄ ሰዎች ላይ የምሰራው ድራማ ነው እንጂ ታሳዝናለች። እውነቴን ነው፣ ማስመሰል አይደለም። የእውነት ታሳዝነኛለች። ምክንያቱም እኔም ፋሚሊ ላይ እንደሷ እዚህ አሜሪካን ሀገር በእኔ ጉልበት ነው እንጂ የዳነችው መብቷ ነው። ተዋቸው፣ ልቀቁ፣ አትንኩ። አሜሪካን ሀገር ሰው የፈለገው ነገር ቢሆን አስገድደሽ ማሳከማችን። እኔ ግን አስገድጄ አሳክሚያት ፖሊስ እየጠራው ሰው ቤተሰቦቿ ሁሉ ርቀዋት እኔ እንደዚህ አልፈቅድም። በእናታችሁ እንደዚህ ስለ ራሷ ዘመድ የምታወራው ስለ እኔ ነው የምታወራው። እንደዚህ አሳክሚያት አለው የሆነ የራሷን ዘመድ ነው የለም የራሴን ፋሚሊ በፊት እንዲህ ነው ያጠቃች። በእናታችሁ እኔ አንቺን አላሳከመች ሰሊና፣ አንቺን አላሳከመች። የራሷን ችግር አለባት እያለች ነው። የአይምሮ ችግር አለባት። ማንም እንዲፈቅድላት ኖ ኖ ኖ ኖ ኖ ኖ የአይምሮ ችግር እኔ አንቺን አላልኩም፣ የራሴን ነው ያልኩት። ከዚህ በፊትም እንደዚህ ነው ያደረገች። ይኸውልሽ አንቺ የአይምሮ ችግር የራሴን ነው ያልኩት። አንቺ እሺ ጤነኛ ነሽ። በቃ እኔ ተሳስቼ ነው፣ ይቅርታ አድርጊልኝ። የለባትም የአይምሮ ችግር። አንቺ ጤነኛ ነሽ፣ የአይምሮ ችግር የለብሽም። ይሄን ሁላችንም እዚህ ጋር ያለ ነው እናውቃለን። ራስሽ ብለሻል። እኔ ሙሉ ቦታ ላይ ገባሁት መሄጃ ስላጣሁ ማረፊያ ሪሃቢሊቴሽን ሴንተር ያለሁትኝ ማረፊያ ቤት ስላጣው ነው። ቤት ማደሪያ ስለሌለኝ ነው። ጎዳና ላይ ከምወድቅ ሆምለስ ከምሆን ብዬ ነው ሪሃቢሊቴሽን የተቀመጥኩት ብላለች። ጤነኛ ናት። ከምር ያወራችሁ አንቺን እንደዛ ብትል እኛ አንፈቅድላት። እኔ አንቺን አላልኩም። በቃ አንቺ ጤነኛ ነሽ። እኔ ፋሚሊዬን ነው ሰው እንጣው ብር የከፈለ ሰውዬ እኔ ያለቀስኩበት እሷን ስለረዳልኝ ነው። ደስ ብሎኝ። ሙስሊም ነኝ ይላል ስሙ፣ ዶክተር አሚር ነው የሚባለው ይላል። እዛው እሷ ጋር ቁጭ ብላ ይዛው ላይቭ ላይ ኖረው ኦሃዮ ነው የሚኖረው ማለት አሁን አሜሪካን ውስጥ የሚኖር ሰው በአካል አግኝተሽ ታውቂያለሽ? ኧረ እኔ አላውቀውም እኮ እየነገርኩሽ በስልክ እኮ እሷ ናት ያስተዋወቀችኝ እያልኩሽ እኔ እኮ አላውቀውም። ሰውየው እኔም ብላክሜል ለማድረግ ነው። ኖራችሁ አንድ ሀገር እየኖራችሁ አብራችሁ ማለት ለመገናኘት ለምን አላሰባችሁም ብዬ ነው። ኧረ እኔ ታውቄው ነው። እንዴት ነው አንቺ አሁን እዛ ኳተር የሚኖር ሰው የሆነ ወንድ ወድጄሻለሁ እባክሽ አውዬ ላግኝሽ በጣም ትመችኛለሽ ይላል። ስልክ ቁጥሩን ኖ ትዳር ለዚህ ሰዓት ላሉ ትዳሩን እርሹ እና እንደ ሴት የሆነ ወንድ በውስጥ አመት ሙሉ ቢጽፍልሽ አንቺ ካልፈለሽ አታገኙም። ለምን አንድ ሩም ላይ ለምን ፈርስት ፍሎር እና ሰከንድ ፍሎር አትኙም? እንኳን አይደለም የሁለት ቀን ምናምን ድራይቭ ኦር የአንድ ቀን ሙሉ ድራይቭ አድርገሽ የምትሄጅበት ሀገር ቀርቶ ማለት ነው። ኦሃዮ ማለት እኔ ከምኖርበት ሀገር ሩቅ ነው በጣም። ሰው እኔ አላውቀውም እኮ $17,500 የከፈለ ሰው በጣም መልካም ሰው ነው ማለት ነው። ስለዚህ መልካምን ሰው ደግሞ ኮፊ መጠጣት በአካል ማግኘት ምንም ማለት አይደለም ከማመን በፊት ነው። የታውቄው እኔ እኮ የዛን ሰዓት ነው የማውቀው። የታውቄው ነው የታውቄው ሰው እኔ የማውቀው እኮ መልካምነቱን ለሰላሚን 17,000 ሲከፍል እንጂ መጀመሪያ እኮ በውስጥ ሲጽፍልኝ ስልክ ቁጥሩን ሲያስቀምጥልኝ አላወራሁትም እያልኩሽ ነው። ቢካዝ እኔ በውስጥ እየጻፉ እናውራሽ ምናምን የሚሉኝ ሰዎች አላወራም። አንደኛ ፖለቲካ ውስጥ ነው ያለሁት። ሊያጠቁኝ ስለሚፈልጉ ብዬ ስለማስብ በጣም ትጠራጠራለሁ። ገብቶሻል አይደል? ብዙ እንደዚህ አይነት ነገር ተሸውደው በሶሻል ሚዲያ ብዙ የተደረሰባቸው ሴቶች ስላሉ እኔ እጠነቀቃለሁ። ማንንም በሶሻል ሚዲያ አውርቼ የማገኝ ሴት አይደለውም። ኢንፎርሜሽንም አልቀያየርም። ሜቢ ቴክስት ልመልስ እችላለሁ እንጂ የሰውየውን ግን አልመልስም ነበር። 6ኛ የኢትዮጵያ ሕዝብ እንዳይረዳኝ በየቤቱ ገስት ላይ እየገባች ታደናቅፍብኛለች። እንዲሁም ፎሎወርሶቼን ፎሎ እያደረገች በውስጥ እየጻፈች ታስፈራራቸው። 7ኛ ወንድሜን ያለ እኔ ፍቃድ ሄዳ ስለ እኔ አናገረችው። እነዚህን 7 በደሎች እህታችን ሰላሚና ላይ ለምን እንደፈጸምሽባት እንድትጠይቂን እንድትመልሽልን በትህትና እንጠይቃለን። እናመሰግናለን። ያለ እኔ ፍቃድ ያለችው ሜቢ ትክክል ሊሆን ይችላል። ቢካዝ ወንድሟን እኔ አላውቀውም። ገስት ላይ እንደዚህ ቁጭ ብዬ ሰው እየሰደባት እኔ ከሰው ጋር እየተጣላው ስረዳት ሲያዩ አያቷና ወንድሟ
በውስጥ ኮንታክት አደረጉኝ። እኔ አላውቃቸውም። አረጉኝና ኢንፎርሜሽኖች ነገሩኝ። ኦኬ እና አንቻቸው እነሱ ነው አንቺ ጋር የመጡት? አዎ ሀቡዬ፣ መጀመሪያ ግን ይህን ሳላወራ አንቺን የሆነ ነገር ማለት እፈልጋለሁ ከይቅርታ ጋር። የሆነ በእምነት ጉዳይ የሆነ ቁርባን የያዙ ሴቶ ወንድና ባልና ሚስት አፋታች ምናምን ሲባል ትንሽ አብሬ እዛ እንትና ቤት ገብቼ የሆነ እኔ ማንንም አላውቃችሁም ማውራት ምናምን አልፈልግም ስትል አንቺ ማንሽ ምናምን የሚል ንግግሮች ተናግሬሻለሁ እና በዛ በጣም ይቅርታ። እኔ ከአሁን በፊት ያው ታስታውሻለሽ ብዬ አስባለሁኝ። ከአሁን በፊት እነ ራስ 19 ምናምን ሲሰድቡሽ የሚያውቁ ልጆች አሉ። ቤቴን ከፍቼ ለምንድን ነው የምሰድበዋት? ሴቶችን ብራቸው እንዳይዘረፉ ስላደረገች አረብ አገር ልጆች ስላነቃች ነው ወይ ምናምን ብዬ እንደውም ለአንቺ በጣም ከተሳዳቢዎች ጋር ስጣላ የነበርኩ ልጅ ነኝ። ይሄ በደንብ ይታወቃል። ሰድቢያት ግን አላውቅም። የኔና እሷ ኮንቨርሴሽን እዛ ገስት ላይ የነበረ ነው። ዳሴት ሌሎቻችሁ ልጆቿን ሰድባለች ምናምን የምትሉ መረጃ እየላኩልሽና እኔ ቁሜ ይቅርታ ጠይቅ። እኔ ልጄን ከሰደበ ሰው ጋር ከልጄ ዓለም ስለማይበልጥ ማንም ስለማይበልጥ ከልጄ የሚበልጠው ፈጣሪ ብቻ ነው። ከልጄ ማንም ስለማይበልጥ ልጄን ከሰደበ ሰው ጋር አንድ ላይ አልቀመጥም። በጭራሽ እኔ ሰድቤሽ አላውቅም። በጭራሽ የተጣላው ከታች ልጆቿን ሰድበሻል እየተባለ በጣም ሲጻፍ ነበር እና እኔ ኃይለ ቃል የተናገርኩሽ እዛ ገስት ላይ ነው። ከዛ ውጭ ራሱ ሲሰርቡሽ የምታውቁ ከታች መጻፍ ትችላላችሁ። ቤቴን ከፍቼ ለምን ብዬ ፎቶሽን እንትን ብዬ ከነሱ ጋር ስጣላ ነበር። በየቤቱ እየገባሁ እንደውም ሲሰርቡኝ ነበር ምናምን እና የዛን ጊዜም ሰው ነው ያሳስ አልገባኝም ነበር። ሊጠቀሙብኝ ስለፈለጉ ነው። ለኃይለ ቃሉ እንደ ሴት እዛ ከነሱ ጎን ቆሜ ከወንድ ጎን አንቺን ዲስሪስፔክት በማድረጌ በጣም ይቅርታ አድርጊልኝ። በቃ ይሄን ነው ማለት የምፈልገው። ሌላው ቤተሰቦቼ ያለችው ትክክል ነች። አዎ ግን እነሱ ናቸው የመጡት ስረዳት ሲያዩ በጣም እሷ የሆነ ሰዓት ላይ እኔና እሷ የተዋወቅንበት የመጀመሪያው እንትን ማርያምን ዘቅዝቃ ሰድባ በዛ የተነሳ ህዝቡ ተነስቶባት ነበር እና በዛ የተነሳ ታማ ልጅቷ መማር ቤት ገብታ እያለቀሰች ይቅርታ ስጠይቅ አየዋትና መማር ቤት ሰው በጣም እየደወላ መማርን አስፈራሯት። ይቺ ልጅ ባለጌ ናት እንደዚህ ምናምን ነች ምናምን እያሉ አይ ቲንክ ሲያስፈራሯት መሰለኝ መማር ረጅም ሰዓት ሳትቆይ ብር መሰብሰቡን አቆመችው። እኔ ደግሞ እዛ ጋር የታየኝ የልጅቷ እየተንበረከከች እንስፍስፍ ትል ነበር ሰላሚና እና አሳዘነችኝ እንደ ሴት። እኔ እንደዚህ አይነት ነገር አልችልም እና ለምን መማር አልሰበሰበችላትም? ላይክ ሰው የሚደውልላትን አቁማ ይቺ ልጅ መረዳት አለባት። የሚደውልላትን ሰው ኢግኖር አድርጋ እዛ ገስት ላይ ደግሞ ስለ ሰላሚና ነበር ኮሜንት የሚሰጠው ይቺ እንደዚህ የሚባል እና ልጅቷ ይቅርታ ከጠየቀች መታለፍ አለባት ብዬ አምናለሁ። እና መማር ግን አይ ቲንክ በሰዓቱ ብዙ የስልክ ኮል ስለነበረ ፈራችና ትንሽ 2000 ምናምን ብር የሆነች ጊፍትም የተወሰነ የሰጧት ቤቱ ተዘጋ። ከዛ በኋላ ለልጅቷ መማር ቤት ገብቼ ቃል መግባት እችል ነበር ለዚች ለሰላሚና። በውስጥ ሄድኩና አይዞሽ እኔ ያለው ምንም እንትን እንዳትይ ጭንቀትሽን ተረድቼሻለሁ። የህዝብ ጫጫታ ሶሻል ሚዲያ ካሁን በፊት እኔም እንደዚህ ቢሆነ ሰው ስሜ ጠፍቶ በውሸት እንደዚህ ላይክ እንትን ብለው ነበር አልኩና $300 ላኩላት። ረጅም ስለሚሆን ይቅርታ ጋር አንዴ ላቋርጥ። ረጅም እኔ ስራ ነኝ ያለሁት። ምናልባት ትክክል የሚሆነው ሀፍ ነው፣ ግማሹ ትክክል ነው። ቢካዝ እኔ ጨርሻ ኦልሞስት ምንድን ነው የሚባለው $3,000 ቤቷ ማለት በራሷ አካውንት ገብቶ ነው የተዘጋው። እኔ በሰዓቱ አልሰማውም ማለት የደረሰኝን ኮል ኢንክሉዲንግ መንገደኛው ሌሎቹም እሱ መጥተው ስለነበር በጣም ብዙ ሰው አቁሚ ብሎኝ ነበር። ግን አይ መረዳት አለባት ብዬ በቃ እስኪባል ድረስ አግዘናት ነው እንግዲህ ሰው መቼም ከኪሱ አውጥተን አንሰጥም፣ ከኪሷ አናስወጣውም። የሚችለውን አድርጎ መፍትሄ ተደርጎላት ነው በሰዓቱ የቆመው እንጂ እኔ ፈርቼ ምን ብዬም አይደለም። እኔና አንቺ የተጋጨ ነው ድጋሚ ይሰባሰብላት ስላልሽ ነው። ድጋሚ እሱን ላስተካከል ብዬ ነው። ቀጥዬ ተምር አንቺ ቤት ብዙ ሚሊዮኖች ሲሰበሰባ ያሉ የኔ ያው ሚስ አንደርስታንዲንግ ነው እና ያ ብር ለሰላሚና እንዲሰበሰብላት ከመፈለግ አንጻር ነው። አንደኛ ላቋርጣችሁ ስላሌና ስለተምር ነው ወይስ ስለ ሁሉም ነው? አለማውቅ ሰው ምን እንዳይረዳሽ ምናምን አላደርግም እና አቡጋ ጉዳይሽ ደርሶ
የኢትዮጵያ ሕዝብ የሚረዳሽ ከሆነ እኔ መቀኛም አይደለሁም። ከዚህ ሁኔታሽ የምትወጪ ከሆነ እኔን እየሰደብሽኝ ራሱ ስሜንም እያጠፋሽ ማንም ሰው እንዳይረዳ ስለዛል አላልሽም። እኔ ማለት ለማወቅ ስሜን ስላጠፋሽ ነው። ስሜን ያጠፋሽበትን በደንብ አስረድቼ አሁንም እኮ የኔን ስም እያጠፋሽ ነው። አንቺ ስታወሪ ኔቨር ኤቨር ሚውት አላበራችም። እዚህ ቤት ህግ አለው። ስናወራ በየተራ ነው። ስለዚህ እስክትጨርስ ታዳምጫት እና ከዛ ሚውትሽን አብረተሽ እዚህ ጋር ያለችው ውሸት ነው ማለት ትችላለች። ለምን አንቺ ሙሉ ስታወሪ መማርን ራሱ እንትን ያልኩት ብዙ ብሮች ይሰበሰባሉ እሷ ቤት እና የሰላሚና ሰዓቱን ማጠረብኝ። እኔ የልጅቷን ባህሪ በደንብ ስለማላውቅ በሰዓቱ ነገርኩሽ እኮ በመማር ተበሳጭቼ እሷ ገስት ላይ ገብቻ አይደለም የሰጠኋት ብር ራሱ በውስጥ ነው ደውዬ ስልኳን አስቀምጣ ስለነበረ አይዞሽ ከጎንሽ ነኝ ብዬ $300 ላኩላት። ግን መማር ቤት ነው ያወቅኳት። ገብቶሻል አይደል? እኔ የጠበቅኩት እኔ አሁን መማር ፈርታለች የሚለውን ያስገባው ስለምንድን ነው? ስልክ የተለያዩ ስልኮች ይደወሉ ነበርና ሰዓቶቹ አጠሩ። ረጅም ሰዓት አልተሰበሰበም። በጣም በአጭር ሰዓት ስለነበር እኔ ይህች ልጅ እንድትረዳ ከመፈለግ አንጻር ነው። የሆነ ተጨናንቃ ላይ 10 ጊዜ ይቅርታ ትንበረከካለች። የእምነት ጉዳይ ስለሆነ ደግሞ እየመጡ ሁሉም ሰው አስተያየት ምን ይሰጣሉ። ሸልተር ግቢ ምናምን ይለዋታል። የተለያዩ ኮመንቶች ነው የሚሰጡት። እኔ ደግሞ በጊዜው እኔ ሰውኛ አስተሳሰብ ነው ይሄ የክፋትም አይደለም ለመማርም እንዴ ለምን አንደኛ የጎንደር ልጅ ነኝ ትላለች፣ የሀገሯ ልጅ ናት። ለምን ረጅም ሰዓት ሌሎቹን ስታስረዳ እንደነበረው አልጠበቀቻትም የሚል እኔ ደስ አላለኝም። በቃ በሰዓት ውስጥ ከዛ በኋላም ስናገር የነበረው ይሄንን ነው። አሁን መማር ጋር ጣልታኝ ምናምን የምትለው መማር የሰማችሁ ጉዳይ ነው። ገብቶሻል አይደል? ሌላ ነገር አይደለም። ግን ቅርታና ኖበዲ ሀቭ ራይት እኮ እንደዚህ የመጠየቅ ማንም ሰው የፈለገው የጎንደር ልጅ ሆነች የምን ሆነች አንድ ሰው እርዳታ ርዝቁን ነው የሚያገኘው። እድሉን ነው በቃ እድሏ $3000 ነበር። $3000 ቀላል ብር አይደለም። $3000 አገኘች፣ በአካውንቷ ገባላት፣ አለቀ። ሌላ ሞር ደግሞ መርዳት የሚፈልግ ሰው የራሱን ቤት ይከፍትና ነይ እኔ ቤት ደግሞ ላስጨምርልሽ ይላል እንጂ መማርን ለምን ፈራሽ ስልክ ተደወለብሽ ገለመሌ ብሎ የመጠየቅ ማንም መብት የለው። ምክንያቱም እዚህ ጋር እርዳታ ለሚሰበስብ ሰው ማንም የቀጠረው ማንም ደሞዝ የሚከፍለው ሰው የለም አይደል? መማር በነፃ ነው። ጊዜዋን መስዋዕቷን ከፍታ የምታስረዳው። እኔ በተረዳው እርዳታ አልረካሁም። እቺ ልጅ መማር ቤት በቂ ገንዘብ አላገኘችም ብሎ አንዴ አይ የህዝብ እንትን ላይ ሰዎችን የተቸገሩትን ቤት ከፍተሽ የምትረጂ ከሆነ ሚዛን የተጓደለና ለአንዷ ከፍ ለአንዷ ዝቅ አይነት ብር ማሰባሰብ ካለ እንደ ሰው የራስሽን ኮሜንት ትሰጫለሽ። ኮሜንት ነው። ገብቶሻል አይደል? በህዝብ ነው የምታስረጂው። በህዝብ ስታስረጂ ከኪስሽ አውጥተሽ አይደለም። እኔም ወደኋላ መመለስ አልፈልግም። ግን ምን አለ መሰለሽ ይሄ ነገር ለሁሉም ስለሚጠቅም ነው። ሀቡ የምትናገረው ነገር ለሁሉም ስለሚጠቅም ነው። በሰፈር በጓደኝነት በአካባቢ በምን ግዴታ ተብሎ የሚታሰብ ነገር አለ እና በጣም በዛ ነገር እወቀስ ነበረ። ኢቨን የእሷን እርዳታ ወይም እገዛ መፍትሄ ተበጅቶለት እሷ ኤፌክቲቭ ስላልሆነች እኔ ይሰደብ ነበረ። አንቺ በተለይ ምንትኝ ነበረ እች ልጅ አንድ ነገር ብትሆን ኃላፊነት አለብሽ። ይሄ ትልቅ ነገር ነው። ገባሽ? የሆነ ነገር ቢፈጠር እኔ ለእሷ ህይወት ተጠያቂ ነበርኩ። በአንቺ ላይቭ ላይ እንደዛ እያልሽ ትናገሪ ነበር። ተምር ምናልባት ከቅንነት ሊሆን ይችላል። አሁን አልፏል። እኔ ወደዛ አልመለስም። ተሳስተሽም ሊሆን ይችላል። ግን ይሄ ነገር መሆን የለበትም። እርዳታ የምናግዘው ጊዜ ሲኖረን ቅልብ ሲኖረን ነው። ከዛ ውጭ ግን ግዴታ የከፈለን ሰው የለም፣ ግዴታም የለብንም። ስለዚህ እሱ ነገር በደንብ መነገር ስላለበት ነው። ሌላ ጊዜም ስለሚቀጥል እንዲህ አይነት ነገሮች ዝም ብሎ ከታለፈ ሌላውም ስለሚደግመው ነው። ገባሽ ተምር? ሌላውም መብቱ ይመስለዋል። የወጣ ከሌ ቤት ለምን ከሌ የህዝብ ብርም ቢሆን ጉልበቱ የማን ነው? ጊዜው የማን ነው? ያ ህዝብ እኮ የሚረዳው እዛ ሰው ቤት እኮ ስላመነው ነው። አንዳንድ ቤት እርዳታ ሰክሰስፉል ማይሆነው፣ አንዳንድ ቤት ሰክሰስፉል የሚሆነው እኮ ህዝቡ ማን ጋ ነው የሚያምነው? ማን ጋ ነው አመኔታ ያለው? ማን ጋ ነው ሞር የሚሰጠው? እንደዛ ከሆነ ማንም ቤቱን ከፍቶ እርዳታ ማሳካት የሚችል ከሆነማ ሁሉም እየከፈተ አይሰበስብም። ለምን ከሌ ቤት እንረዳ ከሌ ቤት እንረዳ እያሉ ይጠይቃሉ። ስለዚህ ያ ሰው እምነት ስላለው ህዝቡ ጋር ጊዜውን ከስራ መጥቶ ቁጭ ብሎ ወገቡና መቀመጫው እያመመው መስዋዕት አድርጎ ሲረዳ ገንዘብ ህዝቡ ይሰጣል፣ ጉልበት ደግሞ እርዳታ የሚሰበሰበው ሰው ይሰጣል። እዚህ ቤት ሰክሰስፉል ካልሆነ በቂ ነገር ካልተሰበሰበ ከሌ ቤት ደግሞ ይደገምለታል የሚበቃው እርዳታ እስከሚያገኝ ድረስ እንጂ እና እሱ ነገር ስትናገሩ መጠንቀቅ ያስፈልጋል። ለሰው ህይወት
ተጠያቂ እኛ ልንሆን አንችልም። በምንችለው እናግዛለን ለማለት ነው። እኔ ባለፈው ነገር በተፈጠረው ነገር እኔ ወደኋላ ተመልሼ እየወቀስኩሽ አይደለም፣ ግን ወደፊት የሚሰማን ሰው እንደዚህ አይነት ነገር እንዲያስተካክል ነው። አመሰግናለሁ። ባይ ዘ ዌይ ልሽ አስታወሳችሁ ልጅቷ ላይቭ ከፍታ ራሷን ሁሉ እንደ መሳት ብላ ምክንያቷም ለምን ገንዘብ በሰዓቱ አልተረዳውም በሚል ሰዎች ተጠቀሙብኝ ምናምን ነው የምትለው እሷ። እና ራሷን ላይቭ ላይ ብዙ ሰው 500 ሰው ምናምን በነበረበት ሰዓት እንደ መሳት ወድቃ ማለት ነው እንደ እብድ አድርጓት ፖሊስ ሁሉ ምናምን ህዝቡ ኧረ ፖሊስ ደውል ይች ልጅ ራሷ እንዳታጠፋ ምናምን እየተባለ ይህ ላይቭ ላይ እየተፈጸመ ነው። እሷን ሰላሚና መጠየቅ ትችያለሽ። እና በዛን ሰዓት ማለት ነው እንደዛ አክት ታደርግ ነበር ልጅቷ። ያንን አምነሽ አክት ታደርግ ነበር አዘንሽላትና እንደዛ። ስለዚህ ያ ደግሞ አሁን ስህተት እንደሆነ ስለገባሽ እኔ ይህንን ራሷን ሰላሚናን ጠይቂያታለሽ። ፖሊስ ኧረ ጥሩ ይቺ ልጅ የሆነ ነገር አድሬሷን የምታውቁ ቀውጢ ነበር ሚዲያው ማለት ነው። በቃ ድራማ ትሰራ ነበር በሰዓቱ። ከዛ መማርን ብሌም አረኳት። ይቺ ልጅ እንደዚህ እዛ ሰዓት ረዘም ያለ ሰዓት ተሰጥቶ ልክ ለሌሎቹ እርዳታ እንደሚሰበሰበው ቢሰበሰብላት በቃ ይሄ ሁሉ ነገር አይመጣም። መማር ተጠያቂ ይችላል። አንድ ነገር ብትሆን መነሻው እሷን አርጋ ስለነበር እንደዛ አክት የምታደርገው በሰዓቱ ገብቶሻል። ይህንን ቃል ተናግሬያለሁ። ውስጥ የሆነ ሰዎችም ጋር ሲሰድቡኝ ስሰዳደብ ታይ ክብርሽን አጣኝ ምናምን ብሎ ያሁን በቅርብ ውስጥ ቴክስት አደርግልኛል። መማር ምርጥ እህቴ ነች። የመጀመሪያ ጊዜ 2 ሰዓት አውርቻት ያው የብሔር ጉዳይ ነው ያወራኋት። በእርግጥ ለአማራ ብሔርተኛ ሆኜ ምናምን መማር ክብር አለኝ። እንደዚህ እንዳንቺን ሲሰርቧት ከጎኗ አቆም ነበር። የሆነ ሰዓት ግን ለምን የአማራ ብሔርተኛ አልሆንሽም ብዬ እንደዚሁ በስሱ የሆነ ነካነካስ አደርጋት ነበር። እኔ ወዳታለሁ መማር እና ካስቀየምኩሽ ይቅርታ የኔ ወርቅ። አሁን ወደ ዋናው ፖይንት አንቺ እሷን ተቀብለሽ እርዳታውን ጀመርሽላት ከሱ ጋር። አዎ እዛ ጋር ነው ከኪስሽ ሚዲያ ላይ ሳታወጫት እርዳታ ሳትሰበስቢላት ከራስሽ ከኪስሽ $300 አዎ መማር ጋር ነው። ያንን እኮ እያወራሁ ነበር። መማር ጋር መሆን አልፈልግም። አይደለሽም ማን አለ? እኔ ውሸቷን ነው ወይስ እውነቷን ነው? $300 ሰጥታሻለች አልሰጠችም? አዎ መማር ጋር ነው መታ የተዋወቅ ነው። በቃ ከዛ መማር ጋር ይሆናል የሰጠሽን ብር ማለት አይደለም ማሪ $300 ከኪሷ አውጥታ ሰጥታሻለች። አይ ሰዎች እየደወሉባት አላየሽም ወይ? ሰዎች እየደወሉባት አስጨንቀዋት ነው እንዴ? እኔ ለሰዎች የምጨነቀውን ያክል እኔ ኤቭሪቲንግ እኮ እንደሷ ሪካርድ አላረግም። በቃ ሪካርድ የምታረግ አልካደችም እኮ ጥፋቷን ግን ከዛ በፊት ነው ማቃት ብላ ከሁሉም ነገር አሁን ለምሳሌ ቅድም ብሔርተኛ ሃይማኖተኛ ያልኩት ምክንያት ለሱ ሌላ ማስረጃዎች አሉኝ። እኔ ተናገሪ ካልሽኝ ማለት ነው። አሁን ግን እሷ የምታወራው ሌላ እውነት ነው ወይ ነው? ቴምርን የማውቃት መማር ቤት ገብቼ ከመማር እንደወጣው ደወለችና መማር እኮ ጎንደሬዎችን አትረዳም መማርን አማችና ከዛ $300 የተላከልኝ መማር እኮ ጎንደሬዎችን አትረዳም አለች። ጨርስ $300 ራሱ በየቤቱ እየገባች መጠቀሚያ አድርጋኛለች። ጎንደሬ ህች መስሎኝ ሰታሽ አልሰጠችኝም ብትይ ደረሰኝ ልጠይቃት ነበር። እሷን ሰታኛለች ካልሽ አለቀ ክሎዝ። እሺ ቀጥ ተመር ባይ ዘ ዌይ መማር ጎንደሬዎችን አትረዳም አላልኩም። የውሸት ነው በተናግሬያለሁ በቲክታክ እንደዛ መማር ጎንደሬዎችን አትረዳም ብዬ ስላወራሁ ለእሷ ምናምን ውሸቷን ነው የውሸት ነው። በላይቭ ተናግሬያለሁ። አሁንም እኮ ተናገርኩ። የሀገሯ ልጅ ናት ለምን አልረዳቻትም የሚለው ተናግሬያለሁ በላይቭ። እኔ በቲክታክ ላይ እያወራሁትን ነው። በውስጥ ለእሷ መማር ጎንደሬዎችን አትረዳም ምናምን አላልኩም። አትዋሺ። ማስረጃ ስለሌለው ነገር አናወራም። ማስረጃ የለም ብላለች። ማስረጃ ስለሌለው ነገር እዚህ ጋር አይወራም። ማስረጃ ስላለው ነገር $300 ማስረጃ አለው ደረሰኝ። እሷ አለኝ ማስረጃ ታቀርቢ ነበር። ስለዚህ ተሰጥቶኛል ከኪስሽ አንቺ ኪስ ቀጥታ ለእሷ $300 እርዳታ ሰጥሻል። ከዛ ጋር እንቀጥል። መጠየቅ አለባታ። ግን እኔ ከፖለቲካ ጋር መገናኘት አልፈልግም። እሷ እኔ ቤት አይወራም። እኔ ቤት ሃይማኖት፣ ፖለቲካ፣ ብሔር ገለመሌ አይወራም። እኔ ቤት ስለ ህይወት ስለ ሰው ብቻ ነው የሚወራው እንጂ ፖለቲካ ምናምን እዚህ ቤት አይወራም። ጊዜ ስልክ ደውዬ ሰው ጠርቼ ልምጣ። ምንም ሳትፈሪ በእሷ ያደረሰችብኝ በደል መጀመሪያ ላይ መጠቀሚያ አድርጋኛለች። መጠቀሚያ ያደረገችኝ ደግሞ መማርንና ቤታዮን ለመያዝ ወይም ደግሞ ልክ መማርን ቤታዮን ሮማንን በእኔ ቤት እየለጠፈች ትሳደብ ነበረ። አለኝ ቪዲዮቹ አሉኝ። እና የቤታዮን ደግሞ አባቷን እየለጠፈች ትሳደብ ነበረ።
እኔ ከቤታዮ ጋር የሆነ ጊዜ ላይ ተጋጭቼ አውቃለሁ። ግን ለእሷ ነበረ እንትን ሳደርግ የነበረው፣ ለእሷ ነበር መልስ ሰጥ የነበረው። አንድ ማነው ስሙ የሚባል አለ የሩሲያ ምናምን፣ ከእሱ ጋር ሆነው አለ ቪዲዮ ሰዎች ፖስት ያደረጉት አሳይሻለሁ። እየለጠፈች እንትን ትለኝ ነበረ። እኔ ደግሞ መበሻሸቁ ማለት ልክ ቤታዩን ጥሪያት ቤታዩንም እና የሆነ ጊዜ ላይ ተነጋግረን እናውቃለን ከቤታዩ ጋር እና ለእሷ መልስ ነበር የምሰጠው። ከዛ ከሰጠውኝ በኋላ ከዛ ልክ የሆነ ሰዓት ላይ ማለት እኔ ተናድጄ ነው የምናገረው የሆነ ነገር ግን እተዋለሁ። እኔ ተሳዳቢም አይደለሁም ፖለቲከኛም አይደለሁም ምንም አይነት ነገር አይደለሁም። ከዛ በተውኩኝ ሰዓት ከእሷ ጋር የሆነ ተቀይሚያት ነበር ቴምርን ማለት ነው። ከተቀየምኳት በኋላ ከዛ የሆነ ሰዓት ላይ ስራ ሰራ ነበረ። የምሰራው ግን 3 ወር የሆነ ሴትዮ ናት እና እንደዚህ ሆም ሰፖርቲቭ የሚባል አለ እና እሱን ስሪ ብላኝ፣ ግን በስነስርዓት አይደለም የሆነ የሚሞላ ነገር ነበረ። ከዚህ በፊት እንደነገርኩሽ አንዱ የቴዎድሮስ ታደሰ ልጅ ነኝ ብሎ የመጣው እሱ እንዳደረገኝ እንደሱ ነበር የተጠቀመችብኝ። ከዛ ሳየው እንትኑ ይሄ ክፍያ አይከፈለኝም እና ቤት ኪራዩ መጣብኝ። በሚመጣብኝ ሰዓት በቃ ቲክቶክ ላይ እየተሰደባችሁኝ ነው እንደዚህ የምታደርጉኝ እያልኩኝ መናገር ጀመርኩኝ። ከዛ የሆነ እርዱኝ ማለት ጀመርኩኝ። አግዙኝ ማለት የምትችሉ አግዙኝ ማለት ስጀምር ቴምር መጣችና ላግዝሽ አለች። ከዛ መታ ተሳድባቸዋለች፣ ሰዎቹን ትሳደባለች፣ ምን ትላለች እና እኔ እንትን ቢለኝ እኔ ቢቸግረኝ የኢትዮጵያን ሕዝብ አልጠይቅም ትለኛለች እና ብዙ ነገር ካደረገች በኋላ ከዛ በኋላ እኔም በቃ እየተቀበልኩ እየተሸነፍኩ መጣሁ። በቃ እኔ ያው ገንዘቡን አግኝቼ መክፈል ነበር የምፈልገው። ከዛ እየተሸነፍኩ መጣሁ። ከዛ በኋላ ለነሱ ለሰዎቹ ምን ብላ ነው የምትናገረው? እኔንም እኮ ትሳድበኛለች፣ እኔንም እኮ እንዲህ ነው የምትሳድበኝ፣ ስለዚህ ስለምትሳደብ አትቀየሟት እያለች እንትን ትላለች። እኔ እንደዛ ማለቷ ለእኔ ጥሩ አልነበረም። ለካ ገባሽ? እንደዚህ ትሳደባለች ሚስ በቃ ከዛ መጨረሻ ላይ ከእሷ ጋር ብቻ ሆነ ግንኙነቱ። ለ4 ቀን እንደዚህ ከጠየኩኝ በኋላ ሰዎቹን ለ4 ቀን ከጠየኩ በኋላ ቅድም ያሳየውሻለ እንትና ማን ነው ዮኒ ማኛ የሆነ ጊዜ ሰድቦኝ ተናግሬው አውቃለሁ። ካሊፎርኒያ ነው የምትገኘው፣ ሰላም ትባላለች። እንደዚህ እና እሱን ደግሞ ያደረገኝ ደግሞ የሆነ ሰው ቤት ስላየኝ ነው። እንደዛ ብሎ ካየኝ በኋላ እሱ ሲሰድበኝ ከእሱ ጋር ተነካካው። ዋናው ጥፋቴ ከእሱ ጋር መነካካቴ። ከዛ ከእሱ ጋር ከተነካካው በኋላ ቴምር መጣችና የዛን ቀን ሲሰድበኝ ነበር የዋለው ፎቶ ለጥፎ። እኔ ደግሞ በቃ የሆነ ነገር እንዳይፈጠር ሰው አላይም ነበር፣ በራሴ ላይ ብቻ ነው የምገባው የነበረው። መጣችና አሳየችኝ። መታ ካሳየችኝ በኋላ ከዛ ሁሉ ነገር አሪፍ ነው ምናምን ብሎ ከተወራ በኋላ ሌሊት 4 ሰዓት ማለት በኢትዮጵያ 10 ሰዓት ማለት ሰው ደወለልኝና የዛን ቀን አንድ ሰው ገዝቴ ላይ ገብቶ ምን ብሎኛል መሰለሽ? ፎከስ ያደረጉት የድሮ ቤት ኪራይ ነው። እስካሁን አልተከፈለም፣ ግን መክፈልም አልፈልግም እና የእሱን ልክፈልልሽ እና ሁሉን ስንት ብር ቢሰጥሽ ከዚህ ሶሻል ሚዲያ ትጠፊያለሽ አሉኝ ማለት ነው፣ ቴምር ባለችበት። ከዛ እንደዛ ሲሉኝ እና እንትንሽን ስጭኝና ልክፈልልሽ ሲለኝ አይ እኔ ኢንፎርሜሽን መስጠት አልፈልግም አልኩት። ከዛ ግን ማታ ላይ ሌሊት ላይ ደውሎ ልክፈልልሽ ሲለኝ ኦኬ አልኩት። ያንን ሰውዬ ካልኩት በኋላ ማለት ነው ጠዋት ላይ ደወለ። ከዛ ስልኩን ስጭኝ አለኝ፣ የዛ የሚከፈልን 17,000። ከዛ እሱን አገናኘኝና በስልክ ከዛ በኋላ ከፈልኩኝ አለ፣ ይላክልሻል አለ። ከዛ በቴምር ጉዳይ ነው፣ ለቴምር ብዬ ነው፣ ቴምርን ስለማውቃት ለእሷ ብዬ ነው ሲለኝ እኔ ደግሞ በይዋነት ኦኬ ላገናኛችሁ ብዬ ኮንቨርት ነው አንድ ላይ አድርጌ አገናኘዋቸው። ከተገናኙ በኋላ ሲያወሩ በጣም አመሰግናለሁ ምናምን ብላ አለቀሰች ቴምር ማለት ነው። ከዛ ካለቀሰች በኋላ ከዛ ወዲያው ወሬው የሆነው ቃል በቃል ነው የምናገረው። ወሬው የሆነው ምንድነው? ስለ እንትና ማውራት ጀመር። ስለነ ማለት የሚያነካካሽ ከሆነ አላወራም፣ ግን ሁሉን እሺ ያወሩት እንትን መኩን አውቀዋለሁ አላት፣ ፍራውልን አውቀዋለሁ አላት እና ስለሱ ከዛ ፎቶ ላከላት። እንደዚህ ልጆች አሉኝ ምናምን እያለ በሌላ ስልክ ሰጠችው እና ሌላ ስልክ ቁጥር ሰጠው በዋትሳፕ ላከላት ምናምንና ያ ሁሉ ሲያወሩ እኔ ዝም ብዬ ነበር ማዳምጠው ምናምን። ከዛ ቻው ተባለ። ከዛ በኋላ ከእሷ ጋር ብቻ ሆነ ግንኙነቱ። ከዛ እኔ እሱን ማናገር እፈልጋለሁ። ከዛ ልክ ቴምር ምን አለችኝ? እሱ በጣም ስራ ቢዚ ነው አለችኝ።
እሱም በጣም ስራ ቢዚ ነው። ስለዚህ አትደውይበት፣ እየደወልሽ አታስጨንቂው አለች። ከዛ እኔም እሷን ሰምቻት አላስጨንቅም እና ወደ እኔ መምጣት አለብሽ አለችኝ። ነይና ውሰጂኝ፣ እኔ ከቤቱ መውጣት አሁን እንደምልሽ ማለት ነው፣ ግን አሁን የአፍራት የለብኝም። ከቤት መውጣት ስለፈራው ነይና ውሰጂኝ ስላት መጥቼ ወስድሻለሁ ነበር ያለችኝ። ይሄ ሰውዬ እስከሚመጣ ድረስ መጥቼ ወስድሻለሁ፣ መጥቼ ነው የምወስድሽ ነበር ያለችኝ። ከዛ በኋላ ግን ተቀየረች። ከዛ እኔ እኮ እፈራለሁ እንዴት፣ ከዛ ልብስሽን አዘጋጂ፣ ሁሉን ነገር አዘጋጂ፣ መጥቼ ልውሰድሽ አለችኝ ማለት ነው። ከዛ መጨረሻ ላይ ብጠብቃት አትመጣም እና ያለችኝ። ከዛ ይሄኛው ሰውዬ 5,000 ብር እልክልሻለሁ አላት ለቴምር። ከዛ 5,000 ብር እልክልሻለሁ፣ 5,000ውን ከዛ ወደ ኢትዮጵያ መሄድ አለብሽ እና ጸበል መሄድ አለብሽ። ከዛ ቴምር ምንድን ያለችኝ ሀብታም ዘመዶች አሉት፣ ሀብታም ጓደኞች አሉት፣ እነሱ ጋር ትሄጃለሽ አለችኝ። አይ እኔ ኦሪገን ስራ አለ ብሎ ስለነበር እኔ ስራ ሰርቼ አሁን እንደምልሽ ማለት ስራ ሰርቼ መሄድ ነው የምፈልገው አልኳት። ከዛ እንደዛ ስላት መጨረሻ ላይ ምንድን ነው በጣም ብዙ እንትን ትሳድበኛለች፣ ትጮህብኛለች፣ አንቺ አትሰሚም ትለኛለች። ከዛ ከእሷ ጋር ያገኘኋቸው ሰዎች ጠቅላላ እዚህ ጋር መጥተው እኔ ቤት ነይ ያሉኝ ሰዎች ጠቅላላ ደውዬ ጠይቂያቸዋለሁ ልምጣ ብዬ። እንዴት ቴምር እየረዳችሽ አይደለም ወይ ነበር የሚሉኝ ሁሉም። ስለ ቴምር ደግሞ ምንም ነገር መናገር አልፈልግም፣ ለሰዎች ማለት ነው። ምንም መናገር አልፈልግም። ደግሞ መልሳም እንደምታናገራቸው አውቃለሁ። በስተመጨረሻ ምንድን የመጨረሻ እኔና እሷ የተለያየንበት የፍራኦል እህት ራቁት ፎቶ አለኝ እና ኢትዮጵያ ሄደች አይደለም ብሩን ሮብ ዕለት ነው ምናምን ሮብ ነው ማክሰኞ ደውላ ገንዘቡን እኮ መልሶ ወሰደው አለች። የተላከውን ገንዘብ መልሶ ወስዶታል ስትለኝ፣ ከዛ እኔም ደግሞ በአፕሊኬሽን ስለነበረ የሚከፈለው የተከፈለውን ሄጄ ሳየው 0 ሆኗል። አይሚን እንትን ሆኗል፣ ተመልሷል፣ ገንዘቡ ራሱ ሆኗል። አይ የኔንም አልቀ እኔ በየዋህነት ገንዘቡ ከየት ነው የተላከው? ከፈልኩልሽ ያለው 17,000 ብሩ እኮ 17,000 ብሩ ከማን ኪስ ነው የሚወጣው? የሆነ ሰውዬ ነው የመጣው፣ ቴምርን አውቃታለሁ ብሎ የደወለው ሰውዬ። ኦኬ የደወለው ሰውዬ $17,000 ነው ወይስ ብር? ዶላር። $17,000 የቤት ኪራይ ከፍልልሻለሁ ብሎ ቃል ከፈልኳለ ብሎ እንትን መጣልኝ፣ ኢሜይል መጣልኝ። ከዛ እንደውም ሁላ እንትን ፖስት አታድርጉት ሲል እሷ ደግሞ ፖስት መደረግ አለበት ብላ እንደውም በራሷ ሙስሊም የእኛ ሙስሊም እንትናችን ከፈለልን እናንተማ እንደዚህ ሰብራችሁ አትቀሩ ምናምን ብላ ፖስት አደረገች። ከዛ በኋላ ብሩ ተመላሽ ሆነ። ብሩን ወሰደው መልሶ። ኦኬ ስለዚህ ተምር አንቺን የበደለችሽ በደል አንደኛ አማችሽ ለሰዎች፣ ሁለተኛ ሰደበችሽ፣ ሶስተኛ $17,000 የሚረዳሽ ሀብታም የተወዘፈብሽን የቤት ኪራይ ከፍዬልሻለሁ ብሎ ደረሰኙ ተለጥፎ እሱ ከህዝቡ አድናቆትና ምስጋና አግኝቶ ግን ብሩ ተመላሽ ሆነ። በአጭሩ ይሄ ነው የደረሰ ተመላሽ ሆነ። ከዛ በኋላ እሷ ደግሞ 5,000 ብር ላከልኝ ብላ እሱን ደግሞ ወስዶታል አለች። እሺ አንደኛ አማችሽ፣ ሁለተኛ ሰደበችሽ፣ ሶስተኛ $17,000 የሚረዳ ሀብታም አምጥታለሽ። ከዛ ብሩን ረዳው ብሎ ሚዲያ ላይ ካስወራችለት በኋላ ደረሰኙን ለጥፋ በህዝብ አድናቆትና ምስጋና ካገኘ በኋላ ብሩ ተመላሽ ሆነ ወደ ራሱ ኪስ። አራተኛ በደል ኦኬ ያልፋል፣ ችግር ያልፋል። ነገ ስትሰሪ እኮ ችግር እኮ በስራ ይቀረፋል። ነገ ስትሰሪ እኮ ቸገሬ እኮ አይደለም የጣለኝ ቸገሬ ብቻ አይደለም የጣለኝ ችግርን እኮ ታሸንፊያለሽ። ግን ልትነሽ ስትይ የሚጥሉሽ ሰዎች ናቸው። ግን እሱን ደግሞ ሰው ላይ ፎከስ አታድርጊ ይሉኛል። ወደጅ አልተሰደድኩም። እውነት እኮ ነው። ሰው ላይ ፎከስ አታድርጊ ማለት ሰዎች ላይ ትኩረት ማድረግ የራስሽ ላይ ትኩረት እንዳታደርጊ። ትኩረት ሳላደርግ አድርጌ ሳይሆን ግን የተበደልሽውን ነገር ካላወራሹ እንዴት ይወጣልሻል? አዎ አውሪው። ስሙ እንዴ ቴራፒ እኮ ነው። ማውራት እኮ ቴራፒ ነው። ማውራት ጥሩ ነው። አውሪው ግን ደጋግመሽ አይሆን። በቃ እንዲ አውሪው ይወጣልሽ፣ አውጥተሽ ጣዩ። በቃ ገባሻ? አንዴት አወሪውና በብስጭትም በንዴትም በእንባም በምንም አንዴት አወሪውና አውጥተሽ ትጥይዋለሽ። ያ ከዚህ በፊት እኮ ገብቼ አውርቼው ነበር። ሁሉንም ነገር አውርቼዋለሁ እና ልክ እንደ አዲስ ስጠየቅ በቃ ወይ ያበሳጨኛል ወይ የሆነ ምክንያቱም የሆነ ለብቻሽ ሆነሽ እንትን የምታደርጊው አይደለም። ኮመንቱ ይረብሽሻል። ገባሽ? በዛ ላይ እዚህ ላይ የሚያዩሽ ወዳጅሽም ጠላቶችሽም ነው የሚያዩሽ።
ታዲያ ቢሲ ለምን አትሉኝ? ለምን ጆ ትሉኝ አላችሁ? ጆ የሚል ጽሁፍ እኮ እየፈለግኩ ነው። ቢሲ ቴምር እና በየቤቱ እየገባች ደግሞ አትርዷ ትላለች። የት ሀገር ነው እሷ የምትኖረው? አሜሪካ። ባለፈው ዕለት እኔ ቤት እንደዚህ ጠይቄ ነበር። በቃ የቻላችሁትን አግዙኝ አልኩኝ። ቤት ኪራይ ተከራይቼ ነበር የምኖረው እዚህ ቤት ከመግባቴ በፊት። ግን እሷ ግን ለፖለቲካዋ ተጠቀመችብኝ እና ልክ በቃ ትሳደባለች፣ መታ ትሰድባቸዋለች። ከዛ የሆነ ሰውዬ ላከችብኝ። ራሷ ናት የላከችው። ከላከችው በኋላ መጣና ቤቱን ልክፈልልሽ አለኝ። 17,000 ነበረብኝ። እንደከፈል አስመሰለና መልሶ ወሰደው። ከዛ መልሶ ከወሰደ በኋላ ተመልሼ ከሕክምና ወጥቼ ተመልሼ በምመጣ ሰዓት ስሜን ማጥፋት ጀመረች። ተናግሬ አላውቅም። ከዛ ስሜን ታጠፋና ከዛ 20,000 ክሬዲት አስከፈልኩት ትለኛለች። ብዙ ነገር ታወራለች። በየቤቱ እየገባች ስሜን ታጠፋለች። ከዛ መጨረሻ ላይ ሰውየው ደግሞ ተመልሶ መጣና አይ ከስሻታለሁ ምናምን አለ። ሌላ ስልክ ሰጠኝ። ከዛ መልሶ ደወለና ስልኩን ይዘጋል በየጊዜው። እስካመር ነው። ከዛ እሷም እንደዛ ካደረገች ከዛ ራቁትሽን ፎቶ ልከሽለታል ብላ አስፈራራችኝ። እኔ ደግሞ እሷ ናት የምታወራው፣ ቴምር ናት። ማስረጃ አለሽ? ማስረጃ የለኝም። እሷ ናት ሪከርድ የምታደርገኝ። ከዛ በኋላ ሪከርድ አድርጌሻለሁ አለችኝ። በዛ ሰዓት ወንድሜ ይደውል ነበር ከኢትዮጵያ፣ ወንድሜ ማለት ነው። ከእሷ ጋር ግንኙነት እንዳለው ስላወቅኩኝ ከዛ በቃ ጥቃት እንዳይደርስባቸው ብዬ ፈርቼ በዛው ጸጥ አልኩኝ። አዎ ግን ምን መሰለሽ ሰሊናዬ፣ እኔ ማስረጃ ያለውና ያለው ነገር ብቻ ነው እማምነው። ለምትናገሪው ነገር ማስረጃ ማቅረብ የማትችይ ከሆነ ውድቅ ነው የሚሆነው ጉዳዩ። ከመጣሁ በኋላ ስሜን እንደምታጠፋ አለኝ አይደለም። አሁን ለምሳሌ ትዝትብኛለች፣ አንድ ሰው ይዝትብኛል፣ እኔ አንድ ሰው ከዛተብኝ ካስፈራራኝ ማስረጃ ካለኝ ቀጥታ ፖሊስ ጣቢያ ሄጄ ከሰዋለሁ። እቺ ሴት የምትዝትብሽ የምታስፈራራሽ ከሆነ እና ማስረጃ ካለሽ ቀጥታ፣ ማስረጃ የሌለው ነገር ማንም ሊቀበል አይችልም። ቀጥታ ሄዶ ፖሊስ ጣቢያ መክሰስ ማሳሰር እኮ ነው። እነዚህ ሁሉ በደል የሚያደርሱብሽ ሰዎች አሜሪካን ሀገር ሆነው አንቺም አሜሪካን ሀገር ኖረሽ የአሜሪካ ሕግ ለአንቺ ብቻ አይሰራም? ለሁሉም እየሰራ ለአንቺ ብቻ ለምንድን ነው የማይሰራ? አሜሪካን ሀገር ስትኖሪ 7 ዓመት ሙሉ አረብ አገናኘሽኝ ራስሽ ኮንፈረንስ ኮል አድርገሽ ከዛ እሑድ ተጣላን። ስንት ቀን ሳምንት 2 ሳምንት የዋረን አስመሰለሽ ቢዚ ነው ትይኛለሽ እንዴ? እኔ እና እሱ አርብ ተገናኘን። ቅዳሜ ነው ደውሎ መቼ ነው ጠጋ ብሎ የሚረዳሽ መጨረሻ ላይ ኔክስት ለልመናሽ ያንን ሰው ነው የምጠቀም። ከእኔ ላይ ሆነሽ ድጋሜ ብር ለማሰባሰብ መማርናሽ ከተሰባሰበልሽ ፖለቲካ የሰራሽ ታዲያ ስትሰር አይነት ፖለቲካ አንቺ እኮ በሌለውበት እኮ ሰላምን 5,000 ረድቻት እንደዚህ ረድቻት መማር ግን አልረዳቻት። $4,000 ተሰባስቦልኛል። ራስሽ ነሽ የነገርሽ። በአንቺው ዜል ነው ባንቺ እና በቃ ሁል ጊዜ እንደዚህ ያፋጥጡኛል። በቃ ልክ መናገር ስፈልግ ያፋጥጡኛል በየቤቱ። በቃ አሁን ምንም በቃ ሰው የለኝም፣ ምንም አይነት ሰው የለኝም። ሁሉም ሰዎች መጫወቻ አድርገውኛል። ስለዚህ በምድር ላይ ደግሞ ቤተክርስቲያን ሄጄ አውቃለሁ። በምድር ላይ ቤተክርስቲያን ሲሄድ ቤተክርስቲያን ያለው ሰው ቲክቶክ ተጠቃሚ ነው። የትም መሄድ አልቻልኩም፣ ሁሉም ቦታ መሄድ አልቻልኩም። እኔ ከምና ቤት ነው የምፈልገው በምል ሰዓት ተናገሪ ስላልሽኝ ነው እንጂ እኔ መናገርም አልፈልግም። ግን በቃ ሁል ጊዜ እረሳለሁ፣ የሆንኩትን ነገር ሁል ጊዜ እረሳለሁ። ግን በምረሳ ሰዓት አዲስ እንደዚህ ይበደላሉ። ምንም ማድረግ አልቻልኩም። ሰዎች እንደዚህ ይርዱሽ፣ ከሌ ይርዳሽ፣ ከሌ ለዚህ ነው እሷ ራሱ ልውሰድሽ ብላኝ ነበር አለ። እዚህ ላይ ሰዎች ናቸው ፖስት የሚያደርጉት። ቴምር ቤቷም ልውሰድሽ ብላኝ ስላልሄድኩኝ ነው። በቃ ወደ ኢትዮጵያ መላክ ትፈልግ ነበር። እኔ አለቀ። ይሄው ነው አብሮ ተነጋግሮ። ምንድን ነው ወደ ኢትዮጵያ ልትልክሽ የምትፈልገው? ጸበል ሂጂን ያለችኝ። እኔ የምናውቃለሁ። አንቺ ጸበል መሄድ አትፈልጊም? እንድን አልፈልግም፣ መስራት ነው የምፈልገው። ሰርቼ በራሴ ተለውጬ በራሴ ሄዳለሁ። በሰዎች ግን ሰው ልውሰድሽ ብሎኝ ግን በሰዎች ግን መሄድ አልፈልግም። ምክንያቱም እኔ አላቅም። እኔ ራሴ መጀመሪያ ራሴን አረጋግቼ ስራ ጀምሬ ስራ ሰርቼ ራሴን ለውጬ መሄድ እፈልጋለሁ። ግን አሁን ግን ምንም ስለሌለኝ የእናቴ ገንዘብ አይደለም እናቴ አይደለም ሂጂ ያለችኝ።
አይ ችግር የለውም። ያንቺ የኔ አይደለም ታንቺ አይደለም። 41 ቁጥር ሲጀምር የምን ሀገር ቁጥር ነው ማለት የየትኛው ኮድ ነው? እኔ የምኖረው ካሊፎርኒያ ነው። እሺ 407-752-1213 ያንቺ ነገር ካለ እንዲናገር እድል እንስጠው። ማቅሽ የዛሬ 3 ዓመት እሱም በቪዲዮ ይውጣልኝ ሀቡ፣ እሱም በቪዲዮ ይውጣልኝ። እኔ እቀበልሃለሁ ግን በቪዲዮ ሁንልኝ፣ በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪት ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገ ይኸው እዩ። ኦኬ ታውቂኛለሽ በደምብ አላውቅህም። ኦኬ ኢትስ ኦልራይት ሌት ሚ ቴል ዩ ይኸውልሽ የዛሬ 3 ዓመት ኦልሞስት 4 ዓመት ሆኗል። ጌም ተጫወቺ ነበር ከአንድ የሆነ እንግሊዘኛ የሚችል ልጅ። እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታስታውሽ ከሆነ። ማነው ሰርቶልናል? ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር። እሺ ማለት አሁን አልከትሽም እኔ ያንቺ ኪስተር ነበር በሰዓቱ የምጠይቅሽን ጥያቄዎች ይኸውልሽ። አንደኛ እኔ አልዋሽም፣ ነገ ከነገ ወዲያም እንትን የሚለውን ነው። እኔ የሴት ልጅ ጉዳቴ ነው። ለሴት ልጅ ያለ ክብር ጥግ ድረስ ነው። ምክንያቱም እናቴ ሴት ናት፣ እህቴ ሴት ናት፣ ወደፊት መወላትም ልጅ ሴት ትሆናለች። እና እች ልጅ ማቃት የዛሬ 3 ዓመት ነው። እኔ በዛን ሰዓት ጊፍት ሰጣት ነበር። በኋላ በውስጥ ጠየቀችኝ፣ ችግርሽ ምንድን ነው አልኳት። ችግርሽ ምንድን ነው? ችግር ያልነግርህም፣ አሁን ግን የምፈልገው $2500 ላክልኝ አለችኝ። ከዛ በኋላ እኔ ችግርሽን ካወቅኩ እረዳሻለሁ፣ ችግርሽን ሳላቅ ግን ምንም ነገር ላረግልሽ አልችልም አልኳት። ቀጣ በመስመር ተደዋውለን ያወራነው እንዲያውም። ከዛ በኋላ ልትነግረኝ አልፈለገችም፣ አለቀሰች። ከዛ በኋላ ብሎክ አረገችኝ። አካውንቴ ኦል አካውንት ነበረኝ። ከዛ በኋላ እንደዚህ አይነት ድራማዎች በቃ ማቆም አለባት ከዚህ በኋላ ማለት ነው። በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር ላይ መናገር አልፈልግም ነበር። ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው። ምናልባት ስትረስ ውስጥ ገብታ ልትሆን ይችላለች፣ ሌላም ሊሆን ይችላል። ግን we have to stop። እንደዚህ አይነት ድራማ ማቆም አለበት። በጣም የሚረዱ በጣም ብዙ ወገኖች አሉን። ገብቶሻል? ካሁን በፊት መማር ጋር ገብታ ከዛ በፊት ቴምር ጋር ነበረች። ከዛ መማር ጋር ገብታ ልትረዳ እኔ በደንብ አውርተናል። ግን ተቀይር ያለው ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ፣ በቪዲዮ አላውቀውም ማለት ነው። በደንብ ነው የምታውቀኝ። ስለዚህ እንደዚህ አይነት ድራማ መቆም አለበት። ገብቶሻል? እኔ ዛሬ የመጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው። በተደጋጋሚ የሚሰራበት ሀገር ነው ያለ ነው። ሰርተን መለወጥ እንችላለን። ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለ ነው። ነገር ግን አሁን የሄደችባቸው በጣም ያናድዱኝ መማር ከፍራውል ጋር ባለው ችግር ቴምር ማለት ነው ይቅርታ፣ ባለው ችግር ለማያያዝ እህታማቾች ለማጣላት፣ ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ። እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ። ከዛ ውጭ ግን እንደዚህ አይነት ድራማ አስፈላጊ አይደለም። በጣም ስላለኝ ነው ተደጋጋሚ ሼር ሲደረግልኝ የገባው እንጂ እኔ ይሄን ማቀው የዛሬ 3 ዓመት ነው። ወላዲትን አምላክ ነው የምልሽ ሀቡዬ፣ ማቀው የዛሬ 3 ዓመት ነው። ከዛ በፊት በደንብ የምታውቀው ልጅ ነበር። እኔ ስሙ ሜንሽን ማድረግ አልፈልግም። ራሱ እንትን ካላለ ጊፍቶራ የነበረ ማለት ነው። ስለዚህ ከዛ በኋላ ብሎክ አረገችኝ። አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አረገች፣ ይሄኛውን ፎሎ አላረገችኝ። ስለዚህ ሀፍ ቱ ስታፕ እነዚህ አይነት ድራማ ማቆም አለብሽ። ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ። ካልሆነ ግን ሀፍ ቱ ስታፕ ያለችበት ሳኖዚ ነው። የሚገርምሽ ነገር ጠይቅ ያለው እዛ ስራ እንዲያሰሯት ማለት ነው። ፋይናሊ ገብታ ስራ እንኳን መስማማት አልቻለችም። ሰዎቹ ጋር ተስማማን በስራ። ቤተሰቦቿን ታውቃለህ? እኔ ቤተሰቧን የሚያቅሰው ነው ኦነስትሊ ቤተሰቦቿ እኔ አላቃቸውም። እኔ እሷን ቲክታክ ላይ ነው የማውቃት። የዛሬ 3 ዓመት ብዬሻለሁ። ትኖርበት ሳኖዚ እንደሆነ አውቃለሁ። ስራ ጀምራ እንዳቋረጠች አውቃለሁ። ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም ተደጋጋሚ
ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋገም ለምንድን ነው የማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለባት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት። አሜሪካ ያላችሁ ኢትዮጵያ ኩኝ ራይት ነው ሀቡ ልክ ነሽ። ያንቺን ሜሴጅ ብዙ ሰው እንትን ብሎ ነው ሼር ሲያደርግልኝ የመጣሁት እና እውነታውን ለመናገር ነው። በቃ እንደዚህ አይነት ድራማ መቆም አለበት። በጣም ብዙ የሚበሉት ያጡ የሚለብሱት ያጡ ወገኖቻችን አሉ አቦ እና አእምሯችን ቢዚ ባይሆን እንደዚህ አይነት ነገር እውነቴን ነው። በኋላ ለዛ ነው እኔ የገባሁት እና አመሰግናለሁ። በጣም እናመሰግናለን። ድራማ ቴምር ብዙ ነገር እንደረዳታች ማስረጃ ያምጣ። ማስረጃ 2500 የጠየቁትን እሱን እኔም ጠይቀው ነበር። አንቺ ሊከስ አይደለም የመጣው። እኔ ደጋግሜ አሜሪካን ሀገር የምትኖሩ ኢትዮጵያውያን፣ ሌላ ሀገር የሚኖር እኛ አረብ ሀገር የምንኖር ሰው ታሞ እርዳታ ስሰበስብ እኔ ቤት ገብታችሁ ለአንድ ሰው 100,000 50,000 የምታግዙ ምነዎች እህታችን እንዲሰቃይ ዞር ብላችሁ አላያችኋትም ለሚለው ጊፍትም ይሰጥሽ እንደነበር ጌም ስትጮቺ እንደውም በኢንቦክስ ሄደሽ ገንዘብ እንደጠየቅሽው ሊረዳሽ እንደሞከረ ግን ችግርሽን ማስረጃ ያምጣሆንሽ እሱ ልጠይቀው እኮ ነው ፍቃደኛ። እኔ ይኸውልሽ ሰው ተናግሮ ሲጨርስ ነው። አንቺ ልክ ማስረጃ አለ እኮ ያልኩት በጣም አንድ ያልጨረስኩት በስልክ ላይ ያወራነው እኔንም እርዳታ ጠይቃኛለች በኢንቦክስ እያሉ ነው። ሰው እያንዳንዱን ሰው እያስገባውኝ አላናገርም። እሱ ግን እዚህ ጋር ገዝት ገብቶ ስለተናገረ እሱን አንቺ የጻፍሽለትን ለመንገደኛ የዛሬ 3 ዓመት እርዳታ የጠየቅሽበትን ቴክስት መሴጅ እንዲያሳየኝ እጠይቃለሁ በትትና። ቴንኪው መንገደኛው። ይኸውልሽ ቀጥታ ደውላልኝ ድራይቭ እያደረኩ ነበር። ሴንትራል እንትን ሌሊት ነበረ። ደውላልኝ መጀመሪያ ሁሌ የምትለኝ አንበሳ አውርድልኝ ነው። አንበሳ ላወርድልሽም ብዬ እኔ እግዚአብሔርን የወላዲትን አምላክ ሀገር አይመልሰኝ ዋሽቼ አይደለሁም። በስልክ ቀጥታ ያወራችኝ። ከዛ በኋላ ስልኩን ብሎክ አደረገችኝ። በቃ ጠፋች። ከዛ እርዳታ ላይ ተገናኘ። የሆነ ቦታ ላይ እርዳታ አየኋት። ኦኬ ከረዷት እህታቸው ናት ያ የእርዷት እህቶቿ ናት። አሁን ግን ተርድ ታይም አንቺ ጋር ስትመጣ ግን አልቻልኩም። ገባሽ? ለዛ ነው አልደወልኩለትም ትበል እኔ ምናልባት ይሄ እንትን እለዋለሁ። ምንም ያሽዋሽ በቃ ቀጥታ ደውላ ነው እንደዛ ያለች። ቀጥታ ደውላ ማለት ነው። ኦኬ ዳይሬክት ኮል ነው። አንተ ሪካርድ አላረክም፣ ማስረጃ የለህም። የቤት ክራይ ነው። የቤት ክራይ ክፈልልኝ ልወጣ ነው የሆነ ቦታ አይ ቲንክ ያኔ ሪሃብሊቴሽን ሴንተር ምናምን ነበረች። ከዛ ሴንተር ለመውጣት ነው እና ልወጣ ነኝ። ይሄን ያህል ትከፍልኝ። ምን ሆነሽ ነው? ምንም ልትነግረኝ አልቻለችም። በቃ ምሰጠኝ ከሆነ ስጠኝ፣ ካልሆነ ግን ስልክ ቁጥር ቅድም ነግሬሻለሁ። እሷ ስልክ ቁጥርህን ኬት አምጥታ ነው ለአንተ ዳይሬክት ቴክስት ታደርግልኝ? ይኸውልሽ ቴክስት ታደርግልኝ ያኔ ቁጥሬን ሰጠኋት። በኢንቦክስ ተጻጽፋችሁ ኢንቦክስ ለማውራታችሁ ሆነስትሊ ሀቡዬ አሁን ሎንግ ታይም ነው ያኛው አካውንት ተዘግቷል። ትልቅ አካውንት ነበረኝ። ያ እንደገና ደግሞ ብሎክ ስላረገችኝ ኢስ ሎንግ ታይም 3 years 3 ዓመት እኮ ነው። ኦኬ 3 years እኮ ሰው ማስረጃ የለንም። እኔ ምንም ለምቀኝነት አይደለም፣ እሷ ለመቃኛት አይደለም። የሚያግዛት አሁንም ካለ ያግዟት። ግን አንደኛ ሰዎች ጋር ኮላይድ አታርጊ። ሰዎች እና ሰዎች ገንዘብ እኔ ገንዘብ ቃል አልገባሁላትም። እኔ ለጤነኛ ሰው ገንዘብ አላሰባስብም። የዛሬ 3 ዓመት ግን ለቾቶቻችን መንገደኛው ማስረጃ ስለሌለ እንደ ሀሳብ ቪዲዮ አላለም። ዳይሬክት ኮል ነው ያለው። ዳይሬክት ኮል በቪዲዮ ነው የማወራው ብሏል። ዳይሬክት ኮል ፌስ ታይም አድርገሽ ነው ያወራሽ። በቪዲዮ ነው ያለው። ያው እኔ እኮ ይሄንን ነው የምልሽ። አንቀበለውም እኮ እንደ ክስ አልተቀበልንም። አይ እንደዚህ ነው የሚያደርጉኝ። ከዚህ የሚያሸማቅቁኝ እኔ አንቺን አላሸማቅቅሽም። እንዳንቺ አይነት እህቶች አሉ። ግን በቃ ድራማውን አቁሚ ነው እንጂ እኔ አንቺን አላሸማቅሽም። ገባሽ? ከማንም በላይ መጀመሪያ ማቅሽ እኔን ነው። ከነመማር በፊት ከነ ቴምር በፊት እኔ ነበር ማቅሽ። እኔ ግን አላውቅም። ይቅርታ። ኦኬ ቴንክ ዩ። ኢንተርኔት ላይ ያ ፐርሰናል ኢንፎርሜሽን ላይቭዋንም ከፍታ በጣም ደጋግ ሰዎችን አውቃለሁ። ስራ አገኝልሻለሁ፣ ከዛ ሰርተሽ ትኖሪያለሽ ነው። እኔ ግን ያንን ራሱ ከማድረጌ በፊት እናትሽን ማናገር እፈልጋለሁ፣ ቤተሰብሽን ማግኘት እፈልጋለሁ ብያታለሁ። የገንዘብ ከሁሉም ነገር ነፃ ነሽ አይደል? በእሷ በኩል $17,000 ተከፍሏል የቤት ክራይሽ ብሎኝ እሷም ደረሰኝ ለጥፋ
አንድ ሙስሊም ሰደቃ ከፈለላት ብላ አስመስግና አጨብጭባ፣ በኋላ ግን ብሩ ወደ ሰውየው ኪስ ተመልሷል። አራተኛ $5000 ይገባልሻል ከዚህ ግለሰብ ከዚህ ሀብታም። ቆይ እኔ ስለምጽ አይምሮ አይዝም በስቴፕ ካልሆነ። ስለዚህ አራተኛው በደሏ ደግሞ $5000 ከማን ተላከልሽ አለችሽ? እሱ ልክላታለሁ ብሎ ተናግሮ ነበረ። ላከልኝ አለች እና ካለች በኋላ ተወሰደ፣ መልሶ ወስዶታል አለች ይላል። ራሷ ናት እንጂ ያለችሽ ከሰውየው አፍ እኔ $5000 በተምር በኩል ልኬልሻለሁ ብሏል ሰውየው፣ ወይንስ እሷ? ሰውየው $5000 ብሎ ከዛ እሷም ልኮልኛል ብላ ከዛ መልሶ ወሰደው። አልገባም ነው እንጂ አልገባም አለች። ይገባልሻል ስትል ቆይታ ከዛ አልገባም አለች። ከዛ አልገባም ካለች በኋላ እንደውም 2000 ነው ራስሽ ታስታውሻለሽ እሱን እና ወሰደብኝ። ከዛ እንዴ እኔ ምን አገባኝ እኔ እና አንቺ ነሽ አስበላሽኝ፣ ለስካም አስበላሽኝ አለችኝ። እንዴ እኔ ምን አገባኝ ለምን ሰጠሽው መጀመሪያ ማን ላኪ ያለሽ? አይ ለሰው ላኪልኝ ብሎኝ አለችኝ። እኔ ብለዚህ ተጠያቂ አይደለሁም ማለት የኔ ጥያቄ $17000 ተምር በልተዋለች ብለሽ ነው የምታስብብ? የሀብታሙ ሰውዬ ማንነቱ የማይታወቀው እኔ እሱን የማውቀው ነገር የለም፣ ግን እኔ እየደረሰብኝን እያወራውኝ ነው። $5000 ሀብታሙ ሰውዬ በተምር በኩል ልክልሻለሁ ያለሽን ልኮ ግን እሷ አውቃ ለራሷ በልታው ነው ለእኔ አልገባም ያለችው ብለሽ 17,000 ነው 17,000 ለቤት ኪራይ ያኛው እኔ በላች እያልኩኝ አይደለም። እኔ እሱንም የማውቀውን ነገር የለም፣ ግን እኔ ላይ ያደረሰችብኝን በደል ግን እየተናገርኩ ነው። እሱን እንዳታናግሪ ቢዚ ነው እኮ እሱንም ጻፊው እሱን እንዳታናግሪ ቢዚ ነው ብላ እሷ ግን ታናግረው ነበር። እሱን ራሱ ያመጣው ይህን ሀብታም ሰው እያመጣው ማን ራሱ ነው የደወለው። ግን እሷን ስለማውቃት ራሷ ምን ብላለች? የዛን ቀን የምንለያይ ቀን ሰው ሊደውልልሽ ይችላል ብላኛለች እኮ። ገባኝ። በእሷ መስመር ነው የመጣው። አንቺ አስተዋውቀሻት ሳይሆን አንቺ አገናኝተሻቸው አንቺን አውት አድርገውሽ ሳይሆን ተምር የምትባለው ሴትዮ ሰውየውን ሀብታሙ ሰውዬ ማንነቱን የማይታወቀውን አመጣችሁና አስተዋወቀቻችሁ። ከዛን ግን ዳይሬክት እንድታወሪ አልፈቀደችልሽም። እሷ ናት ሰንሰለት ላይ አንቺ የምትፈልጊውን ነገር ለሱ በእሷ በኩል ነው ማድረስ የምችው እንጂ አንቺ መጀመሪያ 10 ሰዓት ሌሊት 4 ሰዓት ኤኤም ደወለልኝ ልክፈልልሽ አለ። ከዛ እኔ የመጣሁት ቴምርን ስለማውቃት ነው። ለቴምር ብዬ ነው የምከፍልልሽ እኔ ዛሬ አርብ ነው፣ አርብ ቀን ነበረ። ለቴምር ብዬ ነው ዛሬ አርብ ነው ሰደቃ ስለሆነ ለዛ ነው የምከፍልልሽ ቴምርን ስለማውቃት ነው አለ። ቴምርን ስለማውቃት ነው አለ። ከዛ እንዴት እሷን ካወቃትማ ላገናኝ አልኩትና ስሪ ላይን አድርጌ አገናኘሁት። ከዛ ሳገናኘው ከዛ በኋላ ምንድን ነው ከዛ ወዲያው ወሬያቸው የሆነው መኩን አውቀዋለሁ ፊራውልን አውቀዋለሁ እና ስለነሱ ብቻ ነበር የሚያወሩት። ከዛ ጥሩ እንትን ቢዝነስ መክፈት ትፈልጋለሁ አለችው። እንዴት ነው ልታግዘኝ መሀል ላይ አስቀምጠው እነሱ ያዙና አንቺን እንደሌለሽ ቆጣሩሽ። ከዛ በኋላ በቃቸዋል። ይሄው ነው። እሺ ስለዚህ እያደረሰችብሽ በደል አንደኛ ፎቶ ይሄ ልጆቼ ናቸው እያለ ይልክላታል። እዚህ ላይ ሆኜ በዋትሳፕ ነው የሚልክላት። እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች። ቆይ ልነግርሽ ነው ልካልኛለች። ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለ4 ቀን ለ5 ቀን ከተሰቃየውኝ በኋላ እኔም ጭንቀት ውስጥ ከገባው በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም በምላሳት እንደውም ይሄ ሰው አጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለች። እንዴ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላል ከዛ ደወለችለት፣ በሌላ ስልክ ደወለችለት እና ከዛ በኋላ ለሱ ስታናግረው ከዛ ዘጋችው። እንደዛ ካደረገች በኋላ በማግስቱ ምንድን ያደረገችው የፊራኦልን የራቁት ፎቶ ይይዣለሁ ደርሰንበታል። ስለዚህ ሰይፉ ላይ እንቅረስ። ፍራኦል ምን አገባው እዚህ ጋር? ነግርሽ እኮ ነው የፍራኦል እህት ምን ኃጢአት ኖሮባት ነው እንደዚህ የምትሆነው ስላት አፈር ቢግም ምናምን ነገር አለችኝ ማለት ነው። እንደውም ያንቺ ራቁትሽ ተይዟል፣ ራቁትሽ ፎቶሽን ስትላላሽ ተይዞልሻል ፎቶሽ ብላ እንዴ እኔ አልሰጠውም፣ ግን የሆነ ነገር አድርጋችሁ ከወሰዳችሁት እሺ፣ ምክንያቱም እኔ ጭንቀት ላይ ነበርኩ። ከዛ ራቁትሽ ተይዞብሻል እያለች በቃ በጣም አስጨነቀችኝ። ከዛ ሰብ ጋርም ስደውልም በባካችሁን እኔ ሶሻል ሚዲያ ያሉ ሰዎች ይዘውኛል በምላቸው ሰዓት ማንም ሊረዳኝ አልቻለም። ይሄ የነገርኩሽ ወንድሜ ጋር ደግሞ ግንኙነት ነበረ፣ ልጠራው እችላለሁ
ገባሽ? ከዛ ከሱ ጋር ምን ማለት ብዙ ነገር ነግሮኛል። ከዛ ደግሞ ምንድነው የምትለኝ ትደውልና እኔ እኮ ታናሽሽ ነኝ ቢያንስ 30 ዓመትሽ ቢሆን ነው እንደዚህ ዓመትሽ ቢሆን ነው እኔ ስለምንም እድርኩኝ። ከዚህ በፊት ነግሬሻለሁ የሆነ የቴዎድሮስ ታደሰ ልጅ መጥቶ እንደዛ ሆኛለሁ። ከዛ ደግሞ ቴምር እንደዛ አደረገችኝ። እንደዛ ካደረገችኝ በኋላ ከዛ ልክ በማግስቱ ቲክቶክ በምገባ ሰዓት 5000 ብር ሰብስበንላት ጎንደርና እንትን ነው የምትለው እና መማርን ሁል ጊዜ በእኔ ትሰድባታለች። የእሷን ሀገር ሰዎች አትረዳም። መጀመሪያ ቴምር ጋር የተዋወቁት በምን እንደሆነ ታውቂያለሽ? ሰላሚና ፎከስ እናድርግ በደሏ ላይ። አንደኛ የበደለችሽ አማችሽ ለሰዎች እየሄደች ስላንቺ መጥፎ ነገር ማማት፣ ሁለተኛ ራስሽን ዳይሬክትሊ ፊት ለፊት መሳደብ፣ ሶስተኛ $17,000 የቤት ክራይሽን የሚከፍል ሀብታም አስተዋውቃሽ በስልክ ደውሎ በተምር በኩል ነው የመጣሁትኝ ሰደቃ ስለሆነ ዛሬ አርብ ስለሆነ $17,000 ያለብሽን የተጠራቀመብሽን የቤት ክራይ ከፍላለሁ ብሎ ከፍሎ ደረሰኝ ልኮ ከዛ ደረሰኙን ለጥፋ ተምር በህዝብ አስመስግናው አስወድሳው ከዛ በስንተኛው ጊዜ ከቤቱ ገንዘቡ ተመላሽ ሆነ የተከፈለው ገንዘብ ወደ ሰውየው ኪስ። ሶስተኛ በደል። አራተኛ በደል $5,000 ሀብታሙ ሰውዬ ያስገባልሻል ብላሽ በኋላ ላይ አላስገባም ማለትሽ። ተስፋ ሰታሽ አንቺ ጓግተሽ $5,000 እየጠበቅሽ ወፍ የለም። አምስተኛ በደል ራቁት ፎቶ ይዤብሻለሁ ብላ አስፈራራች። ሌላ በደል አለ? ሌላ አለ? ሌላው አሁን ስመጣ በየሄድኩበት እየገባች አሁን ያሰማውሻለ ብኛለች እንዳትረዷት እሷ እያለች ታስፈራራኛለች። ሌላው ደግሞ የኔን ሰዎች ፎሎ እያደረገች በውስጥ ታስፈራራቸዋለች። የኔ የማወራቸውን ሰዎች ታወራቸዋለች። በቃ ይሄው ነው ነገር በሙሉ። ለምሳሌ ወንድሜን ለምን አናገረችው ያለኔ ፈቃድ? እኔ አንድ ቀን ነው የማውቀው እሱን ልጅ የማውቀው በአካል ማለት ነው። አልናገረው እኔ የምዋሸው ነገር የለም፣ ግን እውነቱን እየተናገርኩ ግን እኔ ግን በጣም ብዙ ነገሮች ይበላሹብኛል። ይኸው ነው። አመሰግናለሁ።